السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، قبل هاي سبات وصول الإيمان ويم يمنة مسرتوج تمهرتن. قال المؤلف رحمه الله تعالى: وفي الصحيحين بخارينا مسلم زقبوال عن أبي هريرة رضي الله عنه كأبو هريرة اللهم الكام سراتشوني ودر الله تشونا أن رسول الله صلى الله عليه وسلم قال: يا الله ملكتنيا بلوال بلو ما نهيتكم عنه أن يكلكلك واتشه النقر فاجتنبوه ملو وملو راكوت، وما أمرتكم به يعززكواتشه النقر دقمو فأتوا منه كسو سرو فزموا ما استطعتم يشالاتشه تنياكل، فإنما هلك من كان قبلكم كان أنت بفيت ينبروا سوج يتفوتكو بكثرة مسائلهم ጥያቄ በማብዛታቸው ምክንያት ነው። واختلافهم على انبيائهم ከነቢያቶቻቸው ጋር በመጋጨታቸው በነቢያቶቻቸው ጉዳይ በመወዛገባቸው ነው። ከኺላፍ ራቁ፣ ጥያቄ አታብዙ፣ የታዘዛችሁትን እንዳቅማችሁ ፈጽሙ፣ የተከለከላችሁትን ሙሉ በሙሉ ራቁ፣ ተጠንቀቁ አሉ። ይህ ቡኻሪና ሙስሊም ይዘገቡት የዕልምን መፈለግ አደብና ስነ ስርዓት ተማሪ በምን መልኩ ጥያቄ መጠየቅ እንዳለበት ከምን መጠንቀቅ እንዳለበት የሚያሳይ ሐዲስ ነው። أن رسول الله صلى الله عليه وسلم قال: ما نهيتكم عنه فاجتنبوه የከለከልኳችሁን ነገር ሙሉ በሙሉ ራቁት፣ ተጠንቀቁታል። ዕልምን የምንማረው አላህና መልእክተኛው የሚጠሉትን የከለከሉትን ነገር አውቀን ለመራቅ መሆን አለበት። አንብበንም ይሁን ሰምተን አንድ ነገር በዲን የተከለከለ መሆኑን ካወቀን የኛ ግዴታ ኢጅቲናብ ነው፣ ከዚህ ነገር መራቅ ነው። ካልሆነ ያወቁ ማጥፋት አላህ ዘንድ ያስጠይቃል። ባለማወቅ ያጠፋ ሰው 100 ጥፋት የተሰረዘለት ያወቀ ያጠፋ ሰው አንድ ጥፋት እንኳን በቀላሉ አይሰረዝለትም ተብሏል። ያወቁ ማጥፋት ባወቁት አለመስራት መዘዙ የከፋ ነው። ከቻሉበት ደግሞ ባወቁት መስራት ከማያውቅ ሰው በብዙ ደረጃ አላህ ዘንድ ከፍ ያደርጋል። ከዚህ ዕልም ውድ ነው፣ ከሰሩበት ያከብራል፣ ካረከሱት ደግሞ ያረክሳል። ለዚህ አንድን ነገር ነብዩ ከከለከሉን መከልከል ነው ያለብን። ወማ አታኩም الرسول فخذوه وما نهاكم عنه فانتهوا واتقوا الله ነብዩ የሰጧችሁን ነገር ያዙ፣ ተቀበሉ፣ ስሩ። የከለከሏችሁንም ተከልከሉ፣ አላህን ፍሩ፣ አላህ ቅጣቱ ብርቱ ነው ይላል። አላህና መልእክተኛው የከለከሉትን ያልተከለከለ አኺራ ላይ ቅጣት እንደሚጠብቀው የሚያሳይ ነው። ነብዩ የከለከሉትን ለመከልከል ምንም ቅድመ ሁኔታ የለም። ክልክል መሆኑን ካወቁ መከልከል መተው። አላህና መልእክተኛው የከለከሉን ነገሮች በሙሉ በሰው አቅም መተው የሚቻሉ ነገሮች ናቸው። ጎጂ የሆኑ ነገሮችም ናቸው። አላህና መልእክተኛው የከለከሉን ነገሮች በሙሉ ጎጂ ናቸው። ትንንሽ ጥቅም አለው እንኳን ቢባል ጉዳቱ የሚያመዝን ነው። መተውና ከሱ ርቆ በሰላም መኖር የሚቻል ነው። ለህይወት የሚያስፈልግን ነገር መተው የማይቻልን ነገር መተው የሚጎዳን ነገር አልከለከሉንም። በርካታ በዲን የተከለከሉ ነገሮች አሉ። ሙንከራት ይባላል፣ የተወገዙ ነገሮች፣ የተከለከሉ ነገሮች ይባላል። እነዚህ የተከለከሉ ነገሮችን አውቀን ልንርቅ ይገባናል። አልቻልኩም አይባልም። የተከለከለን ነገር ወንጀልን ለመተው ችሎታ አቅም አያስፈልግም። የታዘዙትን ለመተግበር ነው አቅም የሚያስፈልገው። እሱ ላይ ደግሞ የቻላችሁትን ያክል ተብለናል። ወማ አመርቱኩም ቢሂ አንድን ነገር ካዘዝኳችሁ ያዘዝኳችሁን ነገር
ፈአቱ ሚንሁ ከሱ ውስጥ ፈጽሙ አድርጉ መስተጣዕቱም የቻላችሁትን ያክል። ይህ ላይ የታዘዙትን መፈጸም ላይ ማድረግ ላይ አቅም ይወስነዋል። የቻለ ሰው ቆሞ ይሰግዳል፣ ያልቻለ ሰው ቁጭ ብሎ ይሰግዳል። የቻለ ሰው ረመዳንን በጊዜው ይጾማል። በጊዜው በቂ ዑድር ኖሮት መጾም ያልቻለ ሰው ይበላል፣ ሌላ ጊዜ ቀዷ ያወጣል። መቼም ድኖ ቀዷ ያወጣል የሚል ተስፋ ከሌለ ጾሙን ትቶ ምግብ ይመገባል። ኢዘን ማንኛውም ነገር ከታዘዘን አቅማችን የፈቀደውን ያክል ነው የምናደርገው። በመሰረቱ የዲን ህግጋት በሙሉ በሰው አቅም የሚቻሉ ናቸው። አንዳንዴ የአቅም ማነስ ሊገጥም ስለሚችል ነው የቻላችሁትን ያክል የተባለው እንጂ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ነው አላህ ያለው። አላህ የሰውን ልጅ ነፍስ አያዛትም የአቅሟን ያክል እንጂ። አንድ ነገር በዲን ከታዘዘ በሰው አቅም የሚቻል ነው ማለት ነው። አንዳንዴ ግን በግለሰብ ደረጃ በጊዜያዊነት ማይችላቸው ነገሮች ሊፈጠሩ ይችላል። ወይም ከጊዜ በኋላ እንደ ግለሰብ ያለመቻል ችግር ሊገጥመው ይችላል። ቆሞ ሲሰግድ የቆየ ሰው እድሜው ገፍቶ ወይም አካሉ ጎድሎ ቆሞ መስገድ ሊያቅተው ይችላል። ይሄኔ ቁጭ ብሎ ይሰግዳል። ይተን የታዘዝናቸው ነገሮችን ስንፈጽም የአቅሜ ይሄ ነው እንላለን። የአቅማችንን አላህ ያውቃል። አቅማችንን አላህ ያውቃል። የቻለ አንድ ሰው አልችልም ቢል አላህን መዋሸት አይችልም። በትክክል ግን ስለማይችል ከሆነ በማይችለው ነገር አላህ አይጠይቅም። የተከለከሉ ነገሮች ላይ ግን ከአቅም ጋር ምንም የሚያገናኘው ነገር የለም። ሪባን አትብሉ አለመብላት ነው፣ መቆጠብ ነው። ለማድረግ ነው ጉልበት የሚፈልገው እንጂ ለመታቀብ ጉልበት አያስፈልግም። ፍላጎት ነው የሚያስፈልገው። ዝሙትን አትቅረቡ መራቅ ብቻ ነው። ማድረጉ ነው ከአቅም ጋር የሚያያዘው። መተው ባሉበት መቆም ማለት ከመሄድ መታቀብ ማለት የውስጥ ፍላጎት ኢማን ነው የሚያስፈልገውና ብዙ ሰዎች ወንጀል ተው ሲባሉ አልችልም ይለዋል። አልፈልግም ነው ማለት ያለባቸው እንጂ ወንጀል መተው አልችልም አይባል። ፈኢነማ ሀለከ መን ካነ ቀብለኩም ቢከስረቲ መሳኢሊሂማ። እነዚህ ሁለት ነገሮች ላይ በርቱ። የታዘዛችሁትን ፈጽሙ፣ የተከለከላችሁትን ራቁ። ከዚህ ውጪ ላለው ብዙም አትጨነቁ። ጥያቄ አታብዙ። ከእናንተ በፊት የነበሩ የነቢያት ተከታይ የነበሩ ህዝቦችን ኋላ ላይ ያበላሻቸው ያጠፋቸው ከስረቱ መሳኢል ጥያቄ ማብዛታቸው ነው። የታዘዘውን የፈጸመ የተከለከለውን ከማድረግ የታቀበ ሰው ጥያቄ ያበዛል። እንደው አንዳንዴ ሰዎች ጥያቄ የሚያበዙት ከግዴታ ለመሸሽ ነው። የተከለከለውን ለመዳፈር ማግራሪያ በር ለመፈለግ ነው። የተከለከለው ሙሉ በሙሉ እከለከላለሁ ያለ እውቀት በጨመረ ቁጥር ይከለከላል፣ ይታቀባል። ሸሪዓ ያዘዘኝን የአቅሜን ፈጽማለሁ ያለ በሰማ ቁጥር የአቅሙን ይፈጽማል። ለጥያቄ ብዙም ጊዜ አይኖረውም። ያልገባውን ግዴታ የሆነውን መጠየቅ ይቻላል። ፈሰሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙነ፣ የማታውቁ ከሆነ አዋቂዎችን ጠይቁ ብሏል። ለመስራት እምነትን ለማስተካከል ከሆነ ግራ ያጋቡ ነገሮችን መጠየቅ ይቻላል። ነገር ግን ከግዴታ ለመሸሽ ክልከላን ለመዳፈር መንገድ ለማመቻቸት ጥያቄ ማብዛት አደጋ ነው። ለዕልሙ ለሸሪዓው እጅ ያለመስጠት ምልክትም ነው። ወእኽቲላፊሂም ዐላ አንቢያኢሂም፣ ከዚህ በፊት ያለፉ ህዝቦችን ያጠፋቸው ሌላኛው የጥፋት ሰበብ ነቢያቶቻቸው ላይ መኻለፋቸው፣ አንገታቸውን ደፍተው መከተል ሲገባቸው ነቢያቶችን መጻረራቸው፣ በነቢያቶች ጉዳይ ወጥ የሆነ አቋም ሊኖራቸው ሲገባ እርስ በርሳቸው መወዛገባቸው ነው። በነቢይ ጉዳይ፣ በዲናቸው ጉዳይ፣ በመመሪያቸው ጉዳይ አትወዛገቡ፣ እንደሰማችሁት ተግብሩ፣ ተከተሉ፣ ነቢይን አክብሩ፣ ነቢይን ውደዱ። ከልክ በላይም ከፍ አታድርጓቸው፣ ካላቸው ደረጃም ዝቅ አታድርጓቸው። የእሳቸው ሱና ላይ አንድ ሁኑ፣ ተሳሰሩ። ሱና ላይ አንድ መሆን ካለ ማያስፈልግ ጥያቄን ደጋግሞ ከማንሳት ሰዎች ከታቀቡ፣ የታዘዙትን እንደ አቅማቸው ከፈጸሙ፣ የተከለከሉትን ከራቁ ኡማው በሰላም መኖር ይችላል። ዱንያም አኺራም ያምራል። وعن ابن مسعود رضي الله عنه قال عبد الله بن مسعود الله ملكام سراቸውን ይወደድላቸውና አሉ
ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋል ነበረላሁ ዐብዳ የባሪያን የአላህ ባሪያ የሆነን ሰው አላህ ፊቱን ውብና ያማረ ያድርግለት። ሰሚዐ መቃለቲ የኔን ንግግር የሰማ የሆነ ፈሐፊظሃ የሸመደደው በጭንቅላቱ የያዘው የሆነ ሰው ወወዓሃ የተገነዘበው የተረዳው የሆነ ሰውና ወአዳሃ በሰማው በሐፈظው በተረዳው መሰረት አዳሃ ለሌሎች ያደረሰን ሰው አላህ ፊቱን አብሪ ያድርግለት፣ ውብ የደመቀ በኑር የተሞላ ያድርግለት። ፈሩበ ሐሚል ፊቅህን ገይሪ ፈቂህ ስንትና ስንት ፊቅህን የተሸከመ ሰው አለ፣ የዲኑን እውቀት የተሸከመ ሰው አለ። ገይሪ ፈቂህን ነገር ግን ግንዛቤ የሌለው ቃሉን ብቻ የሚሸመድድ ቃሉን ብቻ የሚያነብ ላይ ላዩን የሚያውቅ ብዙ ሰው አለ። ወሩበ ሐሚል ፊቅህን ስንትና ስንት ፊቅህን ግንዛቤን የዲን እውቀትን የሚያደርስ ሰው አለ። ኢላ መን ሁወ አፍቀሁ ሚንሁ ከሱ የተሻለ ፊቅህ ግንዛቤ ወዳለው ሰው የሚያደርስ ሰው አለ። ሰዎች አይነታቸው ብዙ ነው። ሰምቶ የሚረዳ የሚገነዘብ አለ። ወደ ሌላው ከሱ የተሻለ ግንዛቤ ወዳለው ሰው የሰማውን ቃል የሚያስተላልፍ አለ። ሰላቱን ሶስት ነገሮች ላ የጊሉ ዐለይሂና ቀልቡ ሙስሊሚን እነሱ ውስጡ ላይ እስካሉ ድረስ የሙስሊም ልቡ ምቀኝነት፣ ጥላቻ አይሰፍርበትም። ላ የጊሉ አይበላሽም፣ አይታመምም። ዐለይሂን እነሱ እስካሉ ድረስ ቀልቡ ሙስሊም የሙስሊም ልቡ ሶስት ነገሮች አንድ ሰው ዘንድ ካሉ ልቡ አይታመምም፣ ልቡ አይበላሽም፣ ንጹህ ልብ ይኖረዋል። አንደኛው ኢኽላሱል ዐመል ሊላህ የሚሰሩትን ስራ በሙሉ ለአላህ ብቻና ብቻ ብሎ መስራት። ወነሲሐቱ ሊልሙስሊሚና ለሙስሊሞች በጎ መሆን፣ ጥሩ ነገር ማሰብ፣ ሲሳሳቱ መምከር። ወሉዙሙ ጀማዓቲሂም ሶስተኛው ከሙስሊሞች ጀማዓ ጋር አብሮ መሆን፣ መግጠም፣ አለመለየት፣ ተነጥሎ አለመውጣት። ፈኢነ ዳዕወተሁም የሙስሊሞች ጀማዓ የኡማው ዱዓው ቱሒጡ ሚን ወራኢሂም ከኋላ ከዙሪያቸው ይከባቸዋል። ዱዓቸው ከሸይጣን ተንኮል ከጥመት ይጠብቃቸዋልና ልቡ እንዲስተካከል የሚፈልግ ሰው ሊጠብቃቸው ከሚገቡ ነገሮች አንዱ ሉዙሙ ጀማዓቲሂም የሙስሊሙን ጀማዓ ጋር አብሮ መሆን አለበት። በሄደበት ሁሉ ከሙስሊሙ ጋር አብሮ መንቀሳቀስ አብሮ መስራት አለበት። ከነሱ ጋር እስከሆነ ድረስ ዱዓቸው ከኋላ ይከባቸዋል፣ ያጥራቸዋል። ተነጥሎ የወጣ አይጠበቅም። ሙእሚኖች የሚያገኙትን በረካ አያገኝም ማለታቸው። ረዋሁ ሻፊዒዩ ወልበይሀቂዩ ፊል መድኸል ኢማሙ ሻፊዒ እንደዚሁ በይሀቂ አልመድኸል በተሰኘው ክታባቸው ላይ ዘግበውታል። ወረዋሁ አሕመዱ ወብኑ ማጃህ ወዳሪሚዩ አን ዘይድ ብኒ ሳቢት ኢማም አሕመድ፣ ኢብኑ ማጃህ፣ ዳሪሚ ከዘይድ ብኑ ሳቢት ዘግበውታል። ሌሎች ከአብዱላህ ብን መስዑድ ዘግበውታል። አንዱን ሐዲስ የተለያዩ ሰሓቦች ይሰሙታል፣ በተለያየ መልኩ ያስተላልፉታል። አንዳንድ የሱና ጸሐፊዎች የሐዲስ ጸሐፊዎች ከአንዱ ሰሓባ ይዘግቡታል፣ ሌሎች ደግሞ ከሌላኛው ሰሓባ ይዘግቡታል። አንድን ሐዲስ እስከ 40 ሰው 50 ሰው 70 ሰው ከዛም በላይ ሊያስተላልፈው ይችላል። አንዳንድ ክታቦች ላይ አንድ ሐዲስ አቡ ሁረይራ አወራው ይባላል። ያን ሐዲስ ራሱን ደግሞ ሌላ ክታብ ላይ ኢብኑ መስዑድ አወሩት፣ አይሻ አወሩት ይባላል። እንዴት ነው ይሄ ሊባል ይችላል? አንድ የነብዩ ሰለላሁ ዐለይሂ ወሰለም ይሄን ሐዲስ አንድ ንግግር ሲናገሩ ሰዎች ሲያስተላልፉ 30 40 50 100 ሰው ሊኖር ይችላል። ከዚህ ውስጥ 5 ሰው ብቻ ሊያስተላልፈው ይችላል፣ 10 ሰው ብቻ ሊያስተላልፈው ይችላል፣ 70 ሊያስተላልፈው ይችላል፣ አንድ ሰው ብቻም ሊያስተላልፈው ይችላል። ሌሎች ይሄን ሐዲስ የሚቀበላቸው ሰው ወይም ይሄን ሐዲስ ሲናገሩ ሰምቶ ሐፍዞ ያስተላልፈው ሰው ላይገኝ ይችላል። ነገር ግን የነቢ ሐዲስ በምንም መልኩ ሳይተላለፍ አይቀርም። አንዳንዱን ብዙ ሰው ሊያስተላልፈው ይችላል፣ አንዳንዱን አንድ ግለሰብ ብቻ ሊያስተላልፈው ይችላል። ነቢ ዲንን በተመለከተ የተናገሩት ንግግር ሆኖ ግን ሳይተላለፍ አይቀርም። በዚህኛው ሐዲስም የነቢን ንግግር ሰምቶ ተረድቶ ጠንቅቆ አውቆ
ለሌሎች የማስተላለፍ ደረጃ ጥቅም ተነግሯል። عن ابن مسعود رضي الله عنه قال قال رسول الله صلى الله عليه وسلم عبد الله بن مسعود يا الله መልእክተኛ አሏል። የት ነው ያሉት? ይሄ ሐጀተል ወዳዕ ላይ ሚና የሚባለው ስፍራ ላይ መስጂድ አልኸይፍ የሚባል ስፍራ አለ። ኸይፍ መስጂድ እዛ ቦታ ላይ ነው ነብዩን የተናገሩት። በሚና ቀን ውስጥ በሚና ስፍራ የመሰናበቻው ሐጅ ላይ ኹጥባ ያደረጉ ነበር አላሁ ዐብዳ አንድም ባሪያ አላህ ፊቱን ውብ ያደርግለት ደማቅ ያደርግለት በብርሃን በኑር የተሞላ ያደርግለት ምን ስላደረገ ወይ ምን ካደረገ ሰሚዐ መቃለቲ የኔን ቃል ንግግሬን የሰማ ፈሐፊظሃ የሸመደደው ቃል በቃልም ይሁን በጥቅሉ ሐሳቡ የተረዳ ወወዓሃ የሐፈظው ማዕናው ሐሳቡን የተረዳው ሐፊظሃ የሚለው ቃሉንም ሐሳቡንም በተለይ ቃሉን ወዓሃ የሚለው ደግሞ መልእክቱን ምን ተፈልጎበት ነው የሚለውን የተገነዘበ ከዛ በኋላ ወአዳሃ ለሌሎች ያደረሰ በሰማው መልኩ በሐፈظው መልኩ ይሄን ያደረገ ሰው አላህ ፊቱን አብሪ ያደርግለታል። ይሄ የነብዩ ዱዓ ነው። በሌላም በተለያዩ ዘገባዎች ይሄ ሐዲስ ይሄ መልእክት ተገልጿል። የነብዩን ንግግር የሰማ የሐፈظ የተረዳ በሰማው መልኩ ለሌሎች ያስተላለፈን ሰው አላህ ፊቱን አብሪ ያደርግለት ብሏል። በአዱንያም በአኺራ ሐዲስን መማር ሐዲስን መሐፈዝ ሐዲስን መረዳትና ለሌሎች ማስረዳት ይሄን የነብዩን ዱዓ እንድናገኝ ያደርገናል። የነብዩ ዱዓ ጠብ አይልም። እኛ መስፈርቱን ማሟላት ብቻ ነው የሚጠበቅብን። ሐዲስን ከወደደን ከሐዲስ ጋር የተያዙ ዒልሞችን እውቀቶችን ካጠናን የቻልነውን ያክል ከሐፈظን ቃል በቃል ከቻለን መልካም ካልሆነ ሐሳቡ ለምሳሌ በአንድ ሐዲስ ላይ ከዚህ በፊት በዛሬ ደርስ መጀመሪያ ላይ የተማርነው ሐዲስ في الصحيحين የሚለው ሐዲስ ቃል በቃል የቻለ ሰው عن أبي هريرة رضي الله عنه أن رسول الله قال ما نهيتكم عنه فاجتنبوه وما أمرتكم به فاتوا منه ما استطعتم فإنما هلك من كان قبلكم بكثرة مسائلهم واختلافهم على أنبيائهم የሚለውን ቃል በቃል እንደገና ደግሞ የተብራራው መልእክቱን ትርጉሙን የያዘ ሰው ከዛም ከሱ በታች ላሉ ሰዎች ሄዶ መልእክቱን የተናገረ ሰው በዚህ በሁለተኛው ሐዲስ የተደረገውን ዱዓ ያገኛል። ቃል በቃል መሐፈዝ ቢከብደው እንኳን በዚህ ሐዲስ የተከለከሉትን ሙሉ በሙሉ መከልከል፣ የታዘዙትን እንደ አቅም መፈጸም፣ አላስፈላጊና ለሥራ ያልሆነን ጥያቄ ከማንሳት መታቀብ፣ በነቢያት ጉዳይ ከመወዛገብ መጠንቀቅ አስፈላጊ ነው። ይሄን ነብይ ያዘዋል። በዚህ መልኩ የተረዳውን ውስጡ ላይ አቆይቶ ሰርቶበት ለሌሎች ደግሞ ይሄን መልእክት ቢያስተላልፍ የዚህን ሐዲስ የሁለተኛውን ሐዲስ በረካ ያገኛል። አላህ ፊቱን አብሪ ያደርግለታል። ዱንያ ላይ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ የሚወድ የሚያከብር ለነቢ ሐዲስ ጊዜውን የሚሰጥ ህይወቱን በነቢ ሐዲስ መሰረት የሚመራ ሰው በጀህልና በስሜት ከሚመራ ሰው ለየት ባለ መልኩ አላህ ፊቱ ላይ ኑር ያደርግለታል። ደጋ ቀደምቶች ተናግረዋል። ለዚህም ነው የተኛውም የምድር ክፍል የዓለም ክፍል ላይ የነቢይን ሐዲስ የሚከተል ሰው በፊቱ ኑርና ብርሃን ታውቀዋለህ ብላ። የፊት ኑርና ብርሃን ከቆዳ መልክ ጋር የተያያዘ አይደለም። የመጨረሻ ጥቁር ሆኖ ጸይም ሆኖ የነቢይን ሐዲስ የሚወድ የሚማር የሚተገበር ሰው ከፊቱ ላይ ይሄ ይነበባል። በአይኖቹ መሃል፣ ግንባሩ ላይ፣ ጠቅላላ የፊቱ ገጽታ ላይ የሱና ኑር ይታያል። የነቢዩ ሐዲስ ውዴታ አክብሮት ይነበብበታል። ከንግግሩ፣ ካፉ፣ ከእይታው፣ ከእርምጃው፣ ካቀማመጡ የነቢዩ ወዳጅ እንደሆነ ሰዎች መረዳት ይችላሉ። በተቃራኒው ደግሞ ጃሂል ከሆነ ትልቅ ሰው ለምን አይሆንም? የሸበተ ለምን አይሆንም? ከሱ የማይሄዱ የሚያወርዱ ንግግሮችን ሲናገር ተግባሮችን ሲፈጽም ይታያል። ፊቱም ላይ የጅህልና ጨለማ ይታያል። ነበር አላሁ ዐብደን፣ ዐብድ ማለት ባሪያ ማለት ነው። በጥቅሉ ሰማይ ምድር ላይ ያለ ፍጡር በሙሉ ዐብድ ይባላል። አኼራ ላይ ደግሞ ሲራጥን መሻገር የሚችሉበት
የቂያማን ጨለማ መቋቋም የሚችሉበትን ብርሃን ያሰጣል። የነቢይን ሐዲስ መስማት፣ መረዳት፣ የቻሉትን ያክል በጭንቅላት መያዝ፣ መሸምደድ፣ መገንዘብ፣ ከዛ በኋላ አዳእ ማድረስ ብዙ ኃላፊነት ነው ያለው። የመጀመሪያው መስማት፣ ሁለተኛው መሐፈዝ፣ ከዛ መረዳት፣ መገንዘብ፣ ከዛ በኋላ ለሌሎች ማድረስ። ሳይሰሙ ሳይሐፍዙ ሳይገነዘቡ ዘሎ ወደ አራተኛው መሄድ፣ ለሰዎች ወደ ማድረስ መሄድ በሌላ ሐዲስ ተከልክሏል። ልብ በሉ፣ እኔ ላይ መዋሸት ሌሎች ላይ እንደመዋሸት አይደለም። እኔ ላይ ሆን ብሎ የዋሸ መቀመጫውን የጀሃነም እሳት ላይ ያመቻች ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ፈሩበ ሐሚል ፊቅሂን ገይሪ ፈቂህ፣ ስንትና ስንት ፊቅህን የሚሸከም ሰው አለ፣ የዲን እውቀትን ግንዛቤ የሚሸከም ሰው አለ። ገይሪ ፈቂህ ግን እሱ ግንዛቤ የለው፣ ያነባል፣ ይሸመድዳል፣ ግን ፊቅህ የለውም። የሕፍዝ ችሎታ ብቻ ነው ያለ። ይሄ ለሌሎች ካስተላለፈ በማስተላለፉ ሊጠቀም ይችላል። በሌላ በኩል ደግሞ ካልሰራ ካልተጠቀመ ለምን ተብሎ ሊጠየቅ ይችላል በጥፋቱ። እንደዚሁ ደግሞ ዒልም የሚጠቅመው ፊቅህ ሲኖር ብዙ ከመሸምደድ ከማነብነብ ትንሽ አውቆ ያን መረዳት የተሻለ፣ በተለይ ተግባር ከተከተለው። ወሩበ ሐሚል ፊቅህን ኢላ መን ሁወ አፍቀሁ ሚንሁ፣ ስንትና ስንት ደግሞ ፊቅህን የዲን ግንዛቤን ከሱ የተሻለ ግንዛቤ ወዳለው ሰው ተሸክሞ ወስዶ የሚያደርሳል። ማንም ራሱን ሊንቅ አይገባውም። ባለችው እውቀት ያክል ከመስመር ሳይወጣ ከልክ ሳያልፍ የሰማትን ሊያሰማ ይገባዋል። ከኛ የተሻለ ከሐዲሱ ከንግግሩ ሊጠቀም የሚችል ሰው ጋር ሊደርስ ይችላል። ከኛ የሰማው ለሌሎች ሊያሰማ፣ እኛ ያልተረዳነውን መልሶ ሊያስረዳን ይችላል። ተላቱን ላ የግሉ ዐለይሂና ቀልቡ ሙስሊሚና፣ ሶስት ነገሮች የሙስሊም ልብ እንዳይበላሽ ያደርጋሉ። ግል ማለት የልብ በሽታ ማለት፣ ምቀኝነት፣ ኩራት፣ ጥላቻ ኢላ ገይሪ ዛሊክ ግል ይባላል። የጀነት ሰዎች ጀነት ሲገቡ የሰው ልጆች ልብ ውስጥ ያለ ግልን እናወጣላቸዋለን ብሏል አላህ ተባረከ ወተዓላ። ወነዘዕና ማ ፊ ሱዱሪሂም ሚን ግልን ኢኽዋና ዐላ ሱሩሪን ሙተቃቢሊን። እዚህ ዱንያ ላይ እንኳን ያሉ እነዚህ ሶስት ነገሮችን ካሟሉ ልብ ላይ ጥላቻ አይኖርም፣ በሽታ አይኖርም። ትከሻ ላይ ጭንቅላት ላይ ከሚሸከሙት ትልቅ ቋጥኝ የበለጠ የሚከብድ ሸክም ቢኖር ልብ ውስጥ የሚኖር በሽታ ነው። ለሙስሊም ለወገን ጥላቻ፣ መቀኝነት፣ ሌሎችን መናቅ፣ ራስን ከፍ ማድረግ፣ ሰዎች ሲደላቸው ስኬት ላይ ሲደርሱ አለመውደድ፣ ሰዎች ጋር ያለ ኸይር እንዲጠፋ እንዲበላሽ መመኘት የበሽታ ነው። ሶስት ነገሮች ግን እሱ ጋር ካሉ አንድ ሰው ወይም ሶስት ነገሮችን ካገኘ ካሟላ ልቡ ከነዚህ አይነት በሽታዎች ይጠራል፣ ልቡ ንጹህ ይሆናል። አንደኛው ኢኽላሱል ዐመል ሊላህ ነው። የሚሰሩትን ስራ በሙሉ ለአላህ ብቻ ማድረግ፣ ለዝና ለመታየት ዱንያዊ ጥቅም ለማግኘት ሳይሆን ማንኛውም ስራ ሲሰራ ኢኽላስ ሊኖረው ይገባል። አንዱ ዒልም ነው። ጓደኞቼ ስለተማሩ መማር ደስ ስለሚለኝ ተብሎ መሆን የለበትም። አላህ ስላዘዘ መልእክተኛው ስላዘዙ፣ ጅህልና ስለሚያዋርድ ብዙ ኸይር እንዲያልፈኝ እንዲያመልጠኝ ስለሚያደርግ፣ ጅህልና ለማስወገድ ዲንን ለመጠበቅ ጊዜን በዒባዳ በኸይር ስራ ለማሳለፍ ተብሎ መሆን አለበት። ወነሲሐቱ ሊልሙስሊሚና ለመላው ሙስሊሞች በጎ መሆን፣ ጥሩ መሆን፣ ከነሱ ጋር ያለን ግንኙነት ማስተካከል፣ በቃል ምከረኝ ሲሉ መምከር፣ በቃሉን ምከረኝ ባይሉ እንዲመከሩ የሚያደርግ ነገር ካየንባቸው መምከር፣ ካማከሩን ለራሳችን ጥሩ ነው ብለን የምናምንበትን ሳናታልል ሳናጭበረብር መምከር፣ ጥሩ ነው አድርገው ይሄ ቢቀር ይሻላል፣ እንዲህ አይነት ጉዳት ላይ ያስከትል ይችላል። ለራሳችን የምንወደውን ኸይር ለነሱ መውደድ፣ ለራሳችን የምንጠላውን ሸር ለነሱ መጥላት፣ ይሄ ነሲሐ ይባላል። ነሲሐ ማለት በቋንቋው የተቀደደን ልብስ መስፋት፣ ማርን ማጣራት ማለት፣ ከቆሻሻው መለየት ማለት። ለሙስሊሞች ነሲሐ ማድረግ ማለትም ይሄ
የሙስሊሞችን ጉዳይ ለማስተካከል መጣር፣ አለማታለል፣ ለነሱ ሸር ለማሰብ አውቆ ለመጉዳት አለመጣር፣ ኸይርን መመኘት ማለት። ወልዙሙ ጀማዓቲሂም ሶስተኛው ልብ የሚያስተካክለው ይሄ ነው። ከሙስሊሞች ጀማዓ ጋር መጽናት፣ እነሱን መቅጠም፣ አብሮ መሆን፣ በሄዱበት ሁሉ ካሉ ሙስሊሞች ጋር ከሙስሊሞች ስብስብ ጋር አብሮ መሆን፣ ተነጥሎ መውጣት፣ የግል አካሄድን ከፍ ማድረግ፣ ሙስሊሞችን መከፋፈል፣ መበታተን ልብ እንዲታመም ያደርጋል። ልብ የመታመሙ ምልክትም ነው። ሉዙም የሚለው መያዝ ማለት ነው። ነፍስያ ልታስቸግር ትችላለች፣ አደባሊ ዝም ልትል፣ የበላይነትን ልትወድ ትችላለች። አይ ብሎ ነፍስን አሸንፎ መጽናት ያስፈልጋል። ቀላል አይደለም። ከሁሉም አይነት ሰው ጋር ተግባብቶ መኖር ከባድ። ብዙ ሰዎች አብሮ መኖርን ከባድ የሚያደርግ ባህሪ አለባቸው። ይሄን ሁሉ መቋቋምንም ጭምር ለመጠቆም ነው ሉዙም የተባለው፣ በጽናት አብሮ መቆየት ማለት እንጂ ሁሌ የሳቁ ምንም ስሜት የሚነካ ነገር ሳይኖር አብሮ መቆየት ቀላል ነው። አብሮ መቆየትን የሚፈታተነው ግጭት ነው፣ ራስ ወዳድነት፣ ጃሂሎች መኖራቸው፣ ግንፍልተኞች መኖራቸው፣ ሸረኞች፣ ተንኮለኞች መኖራቸው። ይሄን በሙሉ ችሎ ከሙስሊሞች ጋር አብሮ መቆየት የልብ ንጽህና ምልክት ነው። ተነጥሎ መውጣት ደግሞ የልብ መታመም ምልክት ነው። ልብ ላይ ተከድኖ የተቀመጠ ጊል በሽታ መኖሩ ማሳያ። ተኩላ የሚበላው ከበጎች ከፍየሎች ተነጥላ የወጣችውን ነው ተብሏል። አንድ ሰው ተነጥሎ ሲወጣ በከፈተው በርም ነው ጠላት የሚገባው፣ ኡማው እርስ በርስ የሚባለው። ይህ እንዳይሆን በትክክል የዲን ጉዳይ የሚያሳስበው ልቡ ንጹህ የሆነ ልቡ ንጹህ እንዲሆን በንጹህ ልብ ከጌታው ጋር መገናኘት የሚፈልግ ከሙስሊሞች ጀማዓ ጋር አብሮ መኖር አብሮ መስራት ይገባዋል። ለዚህ የሚያስከፍለውን ዋጋ መክፈልም ይኖርበታል። ራስ ወዳድነትን፣ አምባገነንነትን ማስወገድ ይገባል። ጀማዓን መበተን መዘዙ የከፋ ነው። ጀማዓ ማለት አንድ አቋም ላይ የተሰበሰቡ ሰዎች ማለት ነው። አንድ ሀገር ላይ አንድ መንደር ላይ ሊሆን ይችላል። የተለያየ አካባቢ ላይ ተበታትነው መርሃ እንዲያደረጋቸው ሊሆኑ ይችላል። ጉዳያችሁ አንድ መሪ ላይ ተሰብስቦ ተስተካክሎ እየተጓዘ ሳለ መጥቶ ይሄን መበታተን የፈለገን ሰው ግደሉት ሁሉ ብላ ነብዩ ሰለላሁ ዐለይሂ ወሰለም ሷሂህ በሆነ ሐዲስ። ይሄ ለሀገር መሪ የተባለ ሲሆን ማንኛውም ሰው ተነስቶ መግደል ይችላል ማለት አይደለም። በሀገር መሪ ብቻ የሚገደብም አይደለም። በየትኛውም አካባቢ ሁኔታ ጊዜ ላይ ሰዎች ቁርአንን ሐዲስን መሰረት አድርገው ተሰብስበው ሳለ ይሄን መልካም ስብስብ ለመበተን መጣር አላህ የማይወደው ነብዩ ሰለላሁ ዐለይሂ ወሰለም የማይወዱት የልብ በሽታ ምልክት ሊባል የሚችል ነገር ነው። فإن دعوتهم تحيط من ورائهم فإن دعوتهم تحيط من وراءهم የጀማዓት المسلمين የሙስሊሞች ጀማዓ ቁርአን ላይ ሐዲስ ላይ ኸይር ላይ የተሰበሰቡ አንድ የሆኑ ሰዎች ዱዓቸው ከኋላቸው ያለን ሰው ይጠብቃል፣ አብሮ ያለን ሰው ይጠብቃል። ዱዓቸው ሙእሚኖችን የሙእሚኖችን ስብስብ ይጠብቃቸዋል። ከምን? ከሸይጣን ተንኮል፣ ከመጥመም፣ ከመባላት፣ ከመጎዳዳት ዱዓ ይጠብቃል። ይሄን ጥበቃ ማግኘት የፈለገ ሰው ከሙስሊሞች መግባት አለበት፣ መቀላቀል አለበት። ተነጥሎ መውጣት፣ መከፋፈል፣ ሌሎችን መከፋፈል፣ ለመለያየት ለመበታተን ስራ መስራት አይገባም። ይሄን የሚያደርግ የሙስሊሞችን የጀማዓን ዱዓ አያገኝም። ጀማዓ በረካ ነው። ጀማዓ በረካ። አንድ ሰው ለብቻው ሲሰግድ አንድ አጅር ነው የሚያገኘው በሚሰግደው ሶላት። በጀማዓ ሲሰግድ ግን 27 25 አጅር ነው የሚያገኘው። ይሄ ሆነው በጀማዓ በረካ ነው ተብሏል። وعن عبد الله بن عمرو رضي الله عنهما قال قال رسول الله صلى الله عليه وسلم عبد الله بن عمرو ነብዩ ብለዋል አሉ العلم ثلاث የእውቀት መሰረቱ ሶስት ናቸው። መሰረታዊ እውቀቶች ሶስት ናቸው። አየቱን ሙሕከማ ግልጽ የሆነ ያልተሰረዘ የቁርአን አንቀጽ ነው። ይሄን ማጥናት ነው።
አው ሱነቱን ቃኢማ የጸኑ ከነቢ የተገኙ ግልጽ የሆኑ ሐዲሶች ናቸው። የነቢ ንግግር ተግባር ያጸደቁት ነገር ነው። ይሄን ማጥናት ነው፣ ይሄን መማር ነው። አው ፈሪደቱን ዓዲላ ወይም ደግሞ ፍትሃዊ የሆነ የውርስ ንብረት ክፍፍል ነው፣ ይሄን ማጥናት ነው። አሊያ ደግሞ አው ፈሪደቱን ዓዲላ ከቁርአን ከሐዲስ የተወሰዱ ደሊላቸው ቁርአን ሐዲስ የሆነ ግዴታነታቸው የተረጋገጠ ነገሮች ናቸው። ፈርድ የሆኑ ግዴታ የሆኑ ነገሮችን ማወቅ መተግበር ነው። ወማ ካነ ሲዋ ዛሊካ ከነዚህ ከሶስቱ ውጭ ያሉ የእውቀት አይነቶች ፈሁወ ፈድሉን ተጨማሪ እውቀት ነው፣ በሩሪ አይደለም። በዋነኝነት እውቀት ፈላጊ ትኩረት ሰጥቶ ሊማር የሚገባው እነዚህን ነው። ረዋሁ ዳሪሚዩ ወአቡ ዳውድ ኢማሙ ዳሪሚና አቡ ዳውድ ዘግበውታል። ይህ ተማሪ ከምን መጀመር እንዳለበት ለምን ቅድሚያ መስጠት እንዳለበት የሚያሳይ አልዕልሙ ሰላቱን ዕልም ሶስት ነገር ነው። የዕልም መሰረታዊ የእውቀት አይነቶች ሶስት ናቸው። አንደኛው አየቱን ሙሕከማ ግልጽ የሆኑና ያልተሰረዙ የቁርአን አንቀጾች። ቁርአንን አላህ ተባረከ ወተዓላ ሙሕከምና ሙተሻቢህ ብሎ ከፍሎታል። ሙሕከም ማለት ግልጽ የሆነ ማለት ማያሻማ ማለት ዑለሞች ትርጉሙን የሚያውቁት ማለት። እንደዚሁ ደግሞ ሙሕከም ማለት ያልተሰረዘ ማለት። በርካታ የተሰረዙ የቁርአን አንቀጾች አሉ። ተሰርዘው የተረሱ አሉ። ህጋቸው ተሰርዞ ቃላቸው ቁርአን ላይ ያለ አለ አሁንም ድረስ ሱረቱል በቀራ ላይ ሌሎችም ላይ ማ ነንሰኽ ሚን አየቲን አው ኑንሲሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ ብሏል። አንዲትን አንቀጽ አንሰርዛትም ወይም ከሙእሚኖች ጭንቅላት ተረስታ እንድትጠፋ አናደርግም፣ ከሁሉም ሙእሚኖች ማለት ነው። ነእቲ ቢኸይሪን ሚንሃ ከሷ የተሻለን አንቀጽ ብናመጣ እንጂ ወይም ተመሳሳይ አንቀጽ ብናመጣ እንጂ ብሏል። ስለዚህ ቁርአን ውስጥ የተሰረዙ አንቀጾች አሉ። ተሰርዞ ግን ባዶ ሆኖ አይቀርም። ተመሳሳይ ወይም ሌላን ይተካል። አላህ ይሄ ራሱን የቻለ ምክንያት አለው። መሰረዝ ነስኽ ማድረግ ራሱን የቻለ ምክንያት አለው። ማመን ግዴታ ነው። በጥቅሉ አየቱን ሙሕከማ የተሰረዘ አንቀጽን ማጥናት አያስፈልግም። ጊዜ መፍጀት ያለብን ጊዜ መስጠት ያለብን ላልተሰረዙ አንቀጾች፣ ግልጽ ለሆኑ አንቀጾች፣ ህግጋትን ለሚያብራሩ አንቀጾች። ስለዚህ የመጀመሪያው የእውቀት አይነት ቁርአን ነው ማለት ነው። በጥቅሉ ዒልምን የፈለገ ሰው ቀድሞ ጊዜውን ትኩረቱን ቁርአን ላይ ሊያደርግ ለቁርአን ሊሰጥ ይገባል። አስተካክሎ መቅራት፣ ሙሉ በሙሉ መሐፈዝ ካልቻሉ እድሜ ከገፋ የሕፍዝ ችሎታ ከሌለ የተወሰነውን መሐፈዝ፣ በተለይ ከህግጋት ጋር ከእምነት ጋር የተያዙ ክፍሎችን መሐፈዝ፣ ከዛ ተፍሲሩን መማር፣ ከዛ በኋላ ዘውትር ቁርአን ያነበቡት ከሱ ህግጋትን መውሰድ፣ ነፍስን ማጥራት፣ አጅርን ማብዛት፣ ራስን በቁርአን መገምገም። ይሄ ነው አንድ የእውቀት አይነት። ፍቅህን የፈለገ ሰው ቁርአንን ደግሞ ደጋግሞ ይቅራ ያጥና። ከቁርአን መድኃኒትን ፍቅህን ይፈልግ ተብሏል። የቁርአን አቀራር ብዙ ሰዎች ዘንድ ዓላማውን መስመሩን የሳተ ነው። ቁርአን የሚቀራው ምግብ ለማግኘት ነው፣ ለልብ መድኃኒት ለማግኘት ነው፣ ለልብ በሽታ፣ ለሌሎችም ለሹብሃ ለብዥታ። ሐላል ሐራምን ለማወቅ ነው፣ ታሪክን ለማወቅ ከታሪክ ለመማር ነው፣ ለጀነት ለመጓጓት ለመነሳሳት፣ የአላህን ቁጣ አውቆ ወደ ቁጣው የሚወስድን መንገድ ለመራቅ። በዚህ ዓላማ ነው ቁርአን ከቀራ ነው ሊጠቅመን ሊገስጸን የሚችለው። አው ሱነቱን ቃኢማ ከነቢ የተገኙ የጸኑ ትክክለኝነታቸው የተረጋገጠ ሐዲሶችን መማር ነው። ሱና ማለት የነቢ ሰለላሁ ዐለይሂ ወሰለም ንግግር፣ ተግባር አይተው ያጸደቁት ነገር ማለት ነው። ቃኢማ የጸና ከሐዲስም የተሰረዛል። እንደዚሁ ደግሞ ضعيف ይሆናል። ሁሉንም ሐዲስ አይደለም እኛ የምናጠነው፣ ከሁሉም ሐዲስ አይደለም ትምህርት ምን ወስደው ቃኢማ ከሆነው ትክክለኝነቱ ከተረጋገጠ በትክክለኛ ሰነድ ከተዘገበ ውስጡ ላይ ያለው መመሪያ እንደሚሰራበት የታወቀ ሐዲስን ልናጠና ይገባል። ሷሂህ ሐዲስን ትተው ضعيف ሐዲስን የሚያስተራጩዋል። ሐዲስ የተባለን ሁሉ ተቀብለው ይሄዳሉ። በضعيف ሐዲስ ይሰራል። በተለይ አህካም ላይ አቂዳ ላይ በضعيف ሐዲስ አይሰራም። ሁለተኛው ተማሪ ትኩረት ሊሰጠው ጊዜ ሊሰጠው የሚገባ የትምህርት አይነት የሐዲስ እውቀት ከቁርአን ከሐዲስ ነው አቂዳውን፣ ፊቅሁን፣ ዱንያውን፣ ዲኑን መማር የምንችለው። ነገር ግን ቁርአኑ ሙሕከም መሆን አለበት፣ ያልተሰረዘ፣ ሐዲሱ ቃኢም መሆን አለበት፣ ትክክለኛነቱ የተረጋገጠ።
አው ፈሪደቱን ዓዲላ አሊያ ደግሞ ሶስተኛው የእውቀት መሰረት ፍትሃዊ የውርስ ክፍፍልን መማር የእውቀት ግማሽ ነው ተብሏል። ውርስን ማወቅ የውርስ ሕግጋትን ፈራኢድን መዋሪስን ማወቅ የእውቀት ግማሽ ነው ተብሏል። ለመጀመሪያ ጊዜ ከምድር የሚጠፋው የሚረሳው አዋቂዎቹ ቁጥራቸው የሚያንስ የእውቀት አይነት ቢኖር ፈራኢድ ነው ተብሏል። የውርስ ክፍፍል በተወሰነ መልኩ ንቃት የሚያስፈልገው በጥንቃቄ ካልተማሩት ከዓለም ካልወሰዱት ውስብስብ ሊባል የሚችል እውቀት ነው። የወራሾች ቁጥር፣ የውርሳቸው መጠን፣ በመሰረቱ ወራሽ ከመሆናቸው ጋር እንዳይወርሱ የሚያደርጉ ምክንያቶች፣ አንድ ሰው ሞቶ የእሱ ሳይከፋፈል ከወራሾች መሃል ሌላ ሰው እንደገና ሲሞት የሚፈጠር የውርስ ለውጥ፣ አውል፣ ረድ ኢላ ገይሪ ዛሊክ የሚባሉ ረቂቅ የሆኑ ርዕሶችን የያዘ የእውቀት አይነት። ይህም በሚገባ የሚያውቅ ቁርአንን ሐዲስን የተረዳ ሰው። በሰሐቦች ዘመን ቁርአንን ሐዲስን ፈራኢዱን የሚያውቁ ሰው ይሾሙት ነበር፣ መሪ ያደርጉት ነበር። ዑመር መካን እንዲያስተዳድር የወከሉት ሰው ወደ እሳቸው ሲሄድ ሀገርህን ማን እንዲመራ ነው አድርገህ የመጣኸው ሲሉት ኢብኑ አብዛ አላቸው። ማን ነው ኢብኑ አብዛ ደግሞ ሲሉ ከኛ ጋር በጥገኝነት የሚኖር ሰው ነው አሏቸው። የመካ ሰው ላይ የመካ ቁረይሾች ላይ እንዲህ አይነት ሰው ሾምክ እንዴ ብለው ጠየቁት። መካ ቁረይሾች ናቸው በዛት የሚኖሩት። ቁረይሾች የአረብ ቁንጮ ናቸው። በትልቅነታቸውም የሚተማመኑ ሰዎች ናቸው። መምራት እንጂ መመራት የማይፈልጉ ናቸው ብዙዎች። ኋላ ላይ ለእስላም እጅ ቢሰጡ አዎ ያ አሚረል ሙእሚኒን፣ ነገር ግን እሱ ቁርአን የሚያውቅ ፈራኢድ የሚያውቅ ሰው ነው ብለው መልስ ሰጡ። ይሄን ዑመር ልክ አድርገሃል፣ ነብዩ ሰለላሁ ዐለይሂ ወሰለም አላህ በዚህ ቁርአን አንዳንድ ሰዎችን ከፍ ያደርጋል፣ በዘር ከፍ ያላሉ ካለመሆናቸው ጋር ሰው ጋር ቁርአን ከፍ ያደርጋቸዋል፣ ሌሎች ደግሞ ዝቅ ያደርጋቸዋል በዘር ከፍ ቢሉም ሲሉ ሰምቼ ነበር። ነቢ ኢብኑ አብዛን ቁርአን ከፍ አድርጎታል፣ ልክ አድርገሃል፣ እንኳንም የመካ ሰዎች ላይ ቁረይሽ ያልሆነ ሰው ሾምክ ብለዋል። ቢማዕና ከላሚ ፈራኢዱን ያውቃል ማለት ነው። ከዚህ የፈለግኩት የሾምኩት ፈራኢዱ ስለሚያውቅ ነው። የውርስ ክፍፍል ያውቃል። የእውቀት ግማሽ ነው ተብሎ የእውቀት ግማሽ የተባለው ግማሹ የእውቀት ክፍል በህይወት ስላሉ ህግጋት ስለሚያጠና ነው። ሚራስ ፈራኢድ የውርስ ክፍፍል ደግሞ የእውቀት ግማሽ የተባለው አንድ ሰው ከሞተ በኋላ ስላሉ ንብረት ነክ ጉዳዮች ስለሚያጠነጥን፣ በተለይ ቁርአን የቀራ ሰው፣ በተለይ የዲን መሪ መሆን የሚፈልግ ሰው ፈራኢዱን ሊማር ይገባዋል። ይሄ አንድ ተፍሲር ነው። አው ፈሪደቱን ዓዲላ የሚለው። ሌላኛው ተፍሲሩ ፈሪደቱን ዓዲላ ማለት ሙሳዊየ ሊማ ኡኺዘ ሚነል ቁርአን ማለት ፈርድ የሆኑ ነገሮችን ትክክለኛ የሆኑ ፈርድ የሆኑ ነገሮችን ማጥናት ነው። ግዴታ የሆኑ ነገሮችን አውቆ መስራት፣ ግዴታ ያልሆኑ ነገሮችን የተከለከሉ ነገሮችን አውቆ መራቅ መጠንቀቅ ነው። ዓዲላ የተባለው ከቁርአን ከሐዲስ የተወሰዱ ቁርአንና ሐዲስ ላይ በግልጽ ከተቀመጡት ጋር ተመሳሳይ የሆኑ በስቲምባጡ የወጡ ማለት ነው። ስቲምባጡ ማለት አንድ ነገር ቁርአን ውስጥ ከተከለከለ ሌላ ቁርአን ላይ በስም ከተከለከለው ነገር ጋር ተመሳሳይ የሆኑ ነገሮችን ከሱ ጋር ያነጻጸሩ ይሄ ከተከለከለ ይሄ ይከለከላል፣ ይሄ አስፈላጊ ከሆነ ይሄ መስፈላጊ ይሆናል ያሉ ብይን መስጠት ማለት ነው። ዓዲላ የተባለው ቁርአን የሚደግፈው ከሆነ ከቁርአን ጋር የሚስተካከል ከሆነ በቅያስ በመሰል ነገሮች እነዚህን ነው ሰው ሊማር የሚገባው ትኩረት ሊሰጥ የሚገባው። ወማ ካነ ሲዋ ዛሊከ ፈሁወ ፈድሉን፣ ከዚህ ውጭ ያለ ትርፍ ነው። እንደ ፊተኞቹ በሩራ አይደለም። ቀድመን ከነዚህ ልንጀምር ይገባናል። ቀድመን እነዚህን ልንረዳ ይገባናል። ሰፊ ጊዜ ለነዚህ ልንሰጥ ይገባናል። ሐላልን፣ ሐራምን፣ ተውሂድን፣ ሱናን በማወቅ ልንጀምር ይገባናል። ይሄ እውቀት ስንማር ከምን መጀመር እንዳለብን የትኛውን ማስቀደም እንዳለብን የሚጠቁም አንድ ሐዲስ ነው። ሼኹ ረሕመቱላሂ ዐለይህ በዚህ ባቡል ዒልም ላይ የተለያዩ ነገሮችን ዳሰዋል። ለጥቆማ ያክል አልአህም ፈልአህም የሚባል ነገር ስንማር በቅደም ተከተል መሆን አለበት። ቀድመን ለራሳችን የሚያስፈልገን እምነታችንን የምናስተካክልበትን ጌታችንን የምናስደስትበትን
ዒባዳችንን አሳምረን የምንፈጽምበትን የእውቀት አይነት ልንማር ይገባል። የሚያስፈልገን ይሄ ሆኖ ሳለ ለጠቅላላ እውቀት ብቻ የሚያስፈልጉ አለማወቁ የማይጎዳን ነገር በመማር ልንጀምር በዚህ ጊዜ ልናጠፋ አይገባም። وعن ابن عباس رضي الله عنهما قال عبد الله بن عباس الله መልካም ስራቸውን ይወደላቸውና قال رسول الله صلى الله عليه وسلم ነብዩ ብለዋል አሉ من قال في القرآن በቁርአን ዙሪያ የተናገረ ሰው ቁርአንን የፈሰረ ሰው የተረጎመ ሰው برأيه በራሱ ራእይ እውቀት ሳይኖር فليتبوأ ያመቻች መቅዓደሁ መቀመጫውን من النار ከእሳት رواه الترمذي ዘግበውታል። وفي رواية በሌላ ዘገባ ደግሞ من قال في القرآن በቁርአን ዙሪያ በቁርአን ተፍሲር ላይ ያለ የተናገረ ሰው بغير علم ያለ እውቀት فليتبوأ ይያዝ ያመቻች መቅዓደሁ ቦታውን من النار ከእሳት የማይቀር ነው እሳት ነው የሚገባው ቦታውን ይምረጥ በተናገረ ቁጥር ወደ ቦታው እየሄደ ነው ራሱን የጎዳ ነው ማለታቸው رواه الترمذي ዘግበውታል። ይህ ደግሞ ቀደም ሲል በተነገረው ሐዲስ العلم ثلاث እውቀት ሶስት ነገሮች ላይ የተመሰረተ ነው ሲባል አያቱን ሙህከማ ተብሎ ነው ግልጽ የሆኑ ያልተሰረዙ ያልተሻሩ አንቀጾችን መማር ነው ተብሎ ነው። ቁርአንን ለሌሎች ለማስተማር ቀድሞ መማር ያስፈልጋል። ማንኛውንም የሸሪዓ እውቀት ቀድሞ መማር ያስፈልጋል። ፍቅህም ይሁን ሐዲስም ይሁን ነህውም ይሁን ቀድሞ ለራስ ማወቅ ያስፈልጋል። ራስን መመዘን ማስመዘን ያስፈልጋል። መማሩ ብቻ በቂ አይደለም። ስንትና ስንት የሚማሩ ግን ተረተው ማስረዳት የማይችሉ ሰዎች አሉ። 20 ዓመት 10 ዓመት ይለፋሉ፣ ይደክማሉ፣ ይሰማሉ፣ ይስፋሉ ግን በሚገባ ተረተው ለሌሎች ማስተላለፍ ማይችላል። ፋህም የሌላቸው አሉ። የህፍዝ ችሎታ የሌላቸው አሉ። ዋናው ፋህም ነው። ዋናው ፋህሙን መገንዘብ መቻሉ መረዳት መቻሉን ልብ ለዚህ ነገር ዝግጁ ብቁ መሆኑን። ስለዚህ መማሩ ብቻ አይደለም የተማሩትን ማስመዘን ያስፈልጋል። እያንዳንዱ ታላላቅ የዲን መሪዎች ዒልምን ከሌሎች ወስደው ሌሎች አስተምር ብለዋቸው ኢማሙ ማሊክ የመዲና ትልልቅ 7 ዓሊሞች አስተምር ብለውኝ ነው ያስተማርኩት አታስተምር ብሎ ቢሉኝ አላስተምርም ነበር ብላ አቆም ቢሉኝ አትችልም ብቃት የለህም ቢሉኝ አላደርገውም ነበር ብላ ዲን አማና ነው ከማን አማናችሁ እንደምትወስዱ ለይታችሁ ወቁ ብሏል ኢማሙ አዙህሪ ረሕመቱላሂ ዐለይሂ። አሻሂድ መማሩ ብቻ በቂ አይደለም ግንዛቤያችን አረዳዳችን ልክ ነው አይደለም የሚለውን ማረጋገጥ አለብን። ተቀደምቶች 20 ዓመት ተምረው ከዛ በኋላ ለ10 ዓመት ገደማ ቁጭ ብለው ከትልልቅ ዓሊሞች የትምህርት አሰጣጥን ይማሩ እንደነበረም ተነግሯል። ዛሬ ግን በወጉ እንኳን ለራሳቸው ያልተማሩ የትምህርት አሰጣጥን ከዑለሞች ያልወሰዱ ማንበብ ስለቻሉ ብቻ ድፍረት ስላላቸው ብቻ በጀህልና የዑለሞችን ስራ እየሰሩ ኺላፍ የሚያበዙ ሰው ለእውቀት ያለው ፍቅር እንዲቀንስ የሚያደርጉ ጥፍጥናውን የሚቀንሱ ሰዎች በዝተዋል። በተለይ ቁርአን ላይ ሲሆን አደጋው የከፋ ነው። ሐዲስም ላይ ያው እኔ ላይ ያላልኩትን ያለ መቀመጫውን እሳት ላይ ያመቻች ይዘጋጅ ብለዋል። እዚህ ላይ ደግሞ من قال في القرآن ቁርአን ላይ የተናገረ ሰው برأيه በራሱ ራእይ እውቀት ሳይኖር ቁርአንን ተፍሲርን ከዑለሞች ሳይማር አረብኛ ቋንቋን በሚገባ ሳያውቅ የሱሐቦችን ተፍሲር ሳያውቅ በራእዩ ብቻ አረብኛ ስለሚችል ብቻ የቁርአን አንቀጽን ይዞ የሚፈስር ለማብራራት የሚሞክር فليتبوأ مقعده من النار እሳት ላይ መቀመጫውን ያመቻች። በሌላኛው ዘገባ ደግሞ من قال في القرآن بغير علم ያለ እውቀት ቁርአን ለመፈሰር እውቀት ያስፈልጋል። አረቡን ቢሆን አረብኛ ቋንቋን አቀላጥፎ መናገር እንኳን ቢችሉ ቁርአንን ለመፈሰር ሐዲስን ለመፈሰር ከዑለሞች የተወሰደ ዒልም ያስፈልጋል። ዒልም የነበረው ድሮ የዑለሞች ልብ ላይ ነው። ዒልም የፈለገ በሙሉ ከዑለሞች ጠጋ ብሎ አደብ ጠብቆ ዑለሞች ልባቸውን ከፍተው ያጠጡታል ይሰጡታል። ከጊዜ በኋላ ዒልም ወደ ወረቀት ተቀየረ። አሁንም ቢሆን ግን ቁልፉ ያለው ዑለሞች ዘንድ ነው ብለዋል ደጋ ቀደምቶች። ያለ ዑለሞች ዓሊሞች ጋር አስተማሪዎች ጋር ሳይማሩ ከኪታብ ዒልም ማግኘት አይቻልም። ስህተቱ ይበዛል። ይሄን የሚያደርግ ሰው ታይቷል በታሪክ ብዙ
ዑለሞችን ትቶ በአቋራጭ ዒልም ከኪታብ አገኛለሁ በራሴ ተፈላስፌ ጥረት አድርጌ ይማራለሁ ያሉ ብዙ አጥፍተዋል። በእስላም ታሪክም ብዙሃንን በመኻለፍ የሚታወቁ አንዳንድ የዕልም ሰዎች አሉ። አራቱም የዲን መሪዎች ከዛም ውጭ ያሉት የከለከሉትን አንዳንድ ሰዎች ፈቀዱ ሲባል ይሰማል። እንዲህ አይነት ሰዎች ታሪካቸው ሲጠና ብዙ ጊዜ ዒልምን በራሳቸው ከኪታብ የወሰዱ ናቸው። አንዳንዴ በሐዲስ ያልተነገሩ ነገሮችን ሙሉ ዑለሞች ይሄ ነገር ይቻላል ግዴታ ነው፣ ይሄ ነገር አይቻልም የሚሉበት ሐላል ማስረጃው ቢፈለግ ብዙ ጊዜ ግልጽ የሆነ ማስረጃ አይገኝም። ዑለሞች ግን ይሆን የሚያውቁታል፣ የጋራ አቋም እንዲይዙ ያደረጋቸዋል። ምንድነው ማስረጃው ቢባል የዑለሞች ስምምነት ይባል። አዛን ሲባል ወደ ቂብላ ዞራችሁ አዛን በሉ የሚል አንድ ሐዲስ የለም። ሁሉም ዑለሞች ግን አዛን ኢቃም ሲባል ወደ ቂብላ ተዞሮ አዛን ኢቃም መባል አለበት፣ ሱናው ይሄ ነው ይላል። የሚያውቁት ማስረጃ አለ። የሰሐቦች የነቢ አለይሂ ሰላቱ ወሰላም ረዲየላሁ ዐንሁም ተግባር አሻሂድ ዒልም ከወረቀት ከሚወሰደው ይልቅ ከዑለሞች አንደበት ነው የሚወሰደው። ከራሳቸው ከእንቅስቃሴያቸው፣ ከተግባራቸው፣ ከውሳኔያቸው፣ ካያያዛቸው ነው የሚወሰደው። ይሄን የተረዱ ቀደምት እናቶች ልጆቻቸውን ወደ ትምህርት ሲልኩ ሂዱ ከኢማም እገሌ ተማሩ፣ ከንግግሩ በፊት ከስነ ምግባሩ፣ ከተግባሩ፣ ከእንቅስቃሴው ተማሩ ይሏቸው ነበር። ኢዳ ቁርአን፣ ሐዲስ፣ የትኛውም የሸሪዓ እውቀት ቁልፍ አለው፣ ቤት አለው፣ ቦታ አለው። ቦታው ዓሊሞች ናቸው። ቁልፉ ደግሞ ከዑለሞች ጋር ተግባብቶ መማር። አደብ በጠበቀን ቁጥር የምናገኘው ዒልም ይጠቅመናል፣ ብዙ ዒልም እናገኛለን። ቁርአንን ለመፈሰር ቁርአንን እንዳጠቃላይ መረዳት ያስፈልጋል። ሱረቱል በቀራ ስናብራራ ሱረቱ አሊ ዕምራን መሄድ ይጠበቅብናል። ሱረቱል በቀራን ሱረቱል ፋቲሐን ስናብራራ ሱረቱን ኒሳ መውረድ ይጠበቅብናል። ሱረቱ አልፋቲሐን ለመረዳት ሱረቱን ኒሳ ያስፈልገናል። አሊ ዕምራንን ለመረዳት ሱረቱ አልአንፋል ሱረቱ ተውባ ያስፈልገናል። የተቆራረጠ አይደለም። ስለዚህ አስቀድሞ ቁርአን ከመፈሰር በፊት ስለ ቁርአን ጠቅላላ እውቀት ሊኖረን ደግመን ደጋግመን 5 6 7 የቀራ ነው መሆን አለበት። በቂ ጥናት ያደረገን መሆን አለበት። የረሱልን ሐዲስ ምናውቅ መሆን አለበት። ቁርአን በቁርአን ይፈሰራል፣ ቁርአን በሐዲስ ይፈሰራል፣ ቁርአን በሱሐቦች ንግግር ይፈሰራል፣ ቁርአን በአረብኛ ቋንቋ ይፈሰራል። በጥንቱ አረብኛ ነው፣ በዛሬው አይደለም። አሻሂድ ቁርአን ለመፈሰር ሽሩጦች አሉት፣ መሰረቶች አሉት። እነዚህ መሰረቶች እነዚህ መስፈርቶች መሟላት አለባቸው። አንዱ ዒልም ነው። ቁርአን ራሱን በጥቅሉ ማወቅ፣ ቋንቋውን ማወቅ፣ በላጋ፣ መዓኒ፣ በያን፣ ነሕው፣ ሶርፍ የሚባሉ የዓረብያ የእውቀት አይነቶች አሉ። እነዚህ መታወቅ አለባቸው። ፈሊየተበወ መቅዐደሁ ሚነናር። አይ ካለ ግን አንድ ሰው ያለ ሙያው ገብቶ ያለ አቅሙ ገብቶ ቁርአን ላይ የዘላበደ እንደሆነ የቀላቀለ እንደሆነ መቀመጫውን የጀሃነም እሳት ያደርጋል። አንዳንድ ሰዎች ማስተማር ክብር ይመስላቸዋል፣ ኃላፊነት እንደሆነ አያውቁም። ማስተማር፣ መናገር፣ መፈሰር ኃላፊነት እንደሆነ አያውቁም። እንዲሁ ሰው ፊት መታየት፣ አንቱ መባል፣ ሼኽ አስተማሪ መባል የሚያስገኘው ማዕረግ ጥቅም ብቻ የሚያነሳሳቸው ሰዎች አሉ። ኃላፊነት ነው። ከክብር ይልቅ ኃላፊነት ነው፣ ተጠያቂነት ነው። በእያንዳንዱ በተናገሩት ንግግር በሰጡት መልስ አላህ ዘንድ ተይዞ መጠየቅ ነው። ኬት አምጥተህ ነው ይሄን ያልከው? ኬት ይዘህ ነው? ኬት ሰምተህ ነው? የሚል ከባድ ፈተና፣ ጥያቄ፣ ግምገማ ይጠብቃል አላህ ዘንድ። መልስ ያለው ሰው ያድርግ፣ አላህን ፈርቶ አጅርን ፈልጎ ዲኔን ለመጠበቅ ልታገል ብሎ መልስ ያለው የተዘጋጀ። እኔ ይሄን ሁሉ ያልኩት እገሌ ከሚባለው ሼኽ ወስጄ ነው። በሩን የከፈተልኝ እሱ ተለቆ ወደ ሼኹ ይኬዳል። ሼኹ ይያዛል፣ ይጠየቃል። ከየት ነው ያመጣው ይሄን ሁሉ? ምን ይዘህ ነው ያልከው? እኔ ይሄን የወሰድኩት እገሌ ከሚባለው ሼኽ ነው። እሱ ይለቀቃል። ከሱ በፊት ወዳለው ሼኽ ይኬዳል። እንዲህ ያለ ኢማሙ አሕመድ ጋር፣ ሼኻቸው ጋር፣ ኢብኑ ዑየይና ጋር፣ ኢማሙ ሻፊዒ ጋር፣ ታቢዒዎች ጋር፣ ሱሐቢዩ ጋር፣ ነቢይ ጋር ይደርሳል። እዚህ ጋር ነው መላቀቅ የሚቻለው። በዚህ ልክ መንገዱን አመቻችቶ የገባ ሰው ያደርግ። ይሄም ላይ ግን ጥንቃቄ ከማድረግ እኔ ማውቀውን ሰዎች ሁሉ ባወቁና እኔ ባረፍኩ ከመጠየቅ በዳንኩ ያሉ ተገኝተዋል። ኢዳ መናገር፣ ቁርአንን ሐዲስን ማብራራት ክብር አይደለም፣ ዝና ስልጣን አይደለም፣
ኃላፊነትም አደራን እወጣለሁ አልወጣም ለአደራ ብቁ ነኝ አይደለም ማለት ያስፈልጋል። እንደው የዲኑ ጉዳይ ባያሳስብ ዲኑ ላይ አላዋቂዎች ባይጫወቱበት ጠላት ኡመቱን ከእስላም ለማውጣት ጥረት ባያደርግ በትክክል የመናገርን የማስተማርን ኃላፊነት የሚያውቁ ሰዎች ባላስተማሩ ነበር። የግሌን ኢባዳ ባደርግ ይሻለኛል አላህ ዘንድ ከመጠየቅ ይሉ ነበር። ነገር ግን አውቆ ዝም ማለት የሚያስከትለው ሌላ ቅጣት አለ። ዒልምን አውቆ የደበቀ የቂያም ቀን አላህ የእሳት ልጓም ያደርግለታል አፉ ላይ ተባለ። ሁለቱም ከባድ ነው። ያወቁ ብዙ ነገሮች የጠፉ ዝም ማለትም ከባድ ነው፣ አያስችልም። ሳያውቁ ኃላፊነቱን ሳይመጥኑ ገብቶ ማበላሸትም አላህ ዘንድ ያስጠይቃል። እዘን በእነዚህ ሐዲሶች ጣሊበል ዒልም ከቁርአን ጋር አደብ ሊኖረው ከሐዲስም ጋር አደብ ሊኖረው ያለ እውቀት የዲን እስላም ላይ የእስላም እውቀት ላይ ገብቶ ፍርድ ከመስጠት ፈትዋ ከመስጠት ቁርአንን ከመፈሰር መጠንቀቅ እንዳለብን ለመጠቆም ነው። በትክክል የምናውቃትን የአንዲትን አንቀጽ ትርጉም ጥሬ ትርጉሟን ብናስተላልፍ ችግር የለውም። ለምሳሌ ቁል ሁወ አላሁ አሐድን ትርጉሙን ከተረዳን ሌላ ነገር ውስጥ አንገባ፣ ያቺን ብቻ የተረዳናትን ብናስረዳ ችግር የለውም። ግን ችግሩ ሰዎች አንድ ስንዝር ከገቡ ወደ ክንድ ያሳድጉት። ስለ ሁሉም ካልተናገርኩ ይላል ይቀላቅላል። ሸይጣንም ይስባቸዋል። ሰው ለመጠየቅ ሄጄ በር ሳንኳኳ በርጋ ጫማዬን እስካወልቅ ድረስ የዩሱፍን ቅሷ የሚናገር ሰው ከውስጥ ሰምቻለሁ። ፈጀዐለ ሲቃየተ ፊ ረሕሊ አኺህ የሚለው ጋር ሲደርስ ዩሱፍን ቅሷ መናገር ደስ ብሎት ነው። ቦታው ላይ ሰው ታሟል፣ ብዙ ሰዎች አሉ። ሰዎች ያውቃል የሚሉት ሰው ነው፣ ራሱን ማያውቅ ሰው ነው። በቃል ደረጃ እንኳ የቃልን ትርጉም ማያውቅ ሰው ነው ማብራሪያ ሊሰጥ ቀርና ጀዐለ ሲቃየተ ፊ ረሕሊ አኺህ ሲቃያ ማለት እህል መለኪያ ማለት ነው። የውሃ መጠጫ ዕቃ ማለት ነው። መጠጫም ነው መስፈሪያም። ዩሱፍ ዓለይሂ ሰላም ወንድማቸውን ለማስቀረት ዘዴ ፈልገው የእህል መለኪያውን የወንድማቸው የእህል ከረጢት ውስጥ አደረጉት። ከጊዜ በኋላ ደግሞ ዕቃ ጠፋ ተብሎ ተፈትሾ ከወንድማቸው ከቢንያሚን ከረጢት ተገኝቶ እሱን የወሰደው። ስለዚህ አንለቅም እሱን እንይዛለን እንዲባል ነበር መንገድ ያመቻቹት። ነገር ግን ሲቃያ የሚለውን በአማርኛ ስቃይ ብሎ ፈሰረው። ጀዐለ ሲቃየተ ፊ ረሕሊ አኺህ ስቃዩን መከራውን ወንድሙ ላይ ጫነበት። ከመከራ ከስቃይ ሊያወጡት ነበረ ዩሱፍ የፈለጉት፣ ይሄን ዘዴም የተጠቀሙት። ከዛሊከ ኪድና ሊዩሱፍ ብሎ አላህም አጽድቆላቸዋል መልካም ግብ ስላላቸው። ቁርአኑ ያለው ታሪኩ የተተረከ ያለው ዩሱፍ ወንድማቸውን እንዴት አድርገው ከስቃይ ማውጣት እንደፈለጉ አባታቸውን ቤተሰባቸውን ለማምጣት መንገድ የዘረጉ እንዳለ ለማሳየት ነበር። ነገር ግን ጀዐለ ሲቃየተ ፊ ረሕሊ አኺህ ስቃዩን መከራውን ወንድሙ ላይ ጫነበት። ላ ተብተኢስ ኢኒ አና አኹከ ያሉት ዩሱፍ ሲያቆን አያውቅም። ቁርአን ለመፈሰር አይደለም አንዱን ሱራ ሌሎች ሱራዎችን ማያይዘን መረዳት አለብን ብለናል ቀደም። ግን ሱረት ዩሱፍን እንኳን በአግባቡ አልተረዳም። ቀደም ሲል ዩሱፍ ወንድማቸውን በግል ሲያገኙት አትከፋ፣ አይዞህ እኔ ወንድምህ ነኝ፣ ዩሱፍ ነኝ እኔ፣ ወንድሞቼ በሚያደርሱብህ በደል አትከፋ፣ ተስፋ አትቁረጥ ብለዋል። ይሄን ባለበት ሱራ ላይ እንዴት መልሶ ወንድሙ ላይ ስቃይ ጫነበት ይባላል? الشاهد እነዚህ አይነት በርካታ የጅህልና ውጤት የሆኑ ንግግሮች አሉ። ቁርአን ላይ ያለ እውቀት ከመናገር ሐዲስ ላይ ያለ እውቀት ከመናገር ልንጠነቀቅ ይገባናል። وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم رسول ብለዋል አቡ ሁረይራ من افتى بغير علم ያለ እውቀት ፈትዋ የሰጠ كان اثمه ወንጀሉ ይሆናል على من افتاه ፈትዋ የሰጠው ሰው ላይ ومن اشار على اخيه ወንድሙ ላይ ያመላከተ ወንድሙን የጠቆመ ያመላከተ ቢአምሪን አንድን ጉዳይ ያዕለሙ የሚያውቅ ከመሆኑ ጋር አነ ሩሽዳ መልካሙ ጠቃሚው ነገር ፊ ገይሪሂ እሱ ከጠቆመው በተቃራኒው መሆኑን ያወቀ የሚጎዳውን ነገር ጥሩ ነው ብሎ የጠቆመ የመከረ ፈቀድ ኻነሁ ክዶታል። ክህደት ደግሞ የሙናፊቅ ባህሪ ነው። ረዋሁ አቡ ዳውድ ዘግበውታል። ወዐን ሙዓዊየተ ከሙዓዊያ እንደተላለፈው ረዲየላሁ ዐንሁ አነ ነቢይ ሰለላሁ ዐለይሂ ወሰለም ነሃ ከልክለዋል ዐኒል ኡግሉጣቲ ኡግሉጣትን ከልክለዋል። ኡግሉጣት ማለት ያልተከሰቱ ነገሮችን እንደተከሰተ አድርጎ ስለነሱ ፈትዋ መጠየቅ። እንደዚሁ ደግሞ ወጣ ያሉ ከሺህ አንድ እንኳ የመከሰት እድል የሌላቸው ነገሮችን ሰው ዘንድ እንዳሉ ነገር አድርጎ አብዝቶ መጠየቅ። እንደዚሁ ደግሞ ዑለሞችን
ለማሳሳት ብሎ ሆን ብሎ ጥያቄ ፈጥሮ መጠየቅ ይሄን ነቢ ከልክለዋል። ረዋሁ አቡ ዳውድ አይባ ይሄንም እንደዚሁ አቡ ዳውድ ዘግበውታል። ይሄ ደግሞ ያለ እውቀት ፈትዋ ከመስጠት የሚያስጠነቅቅ ሐዲስ። ተማሪ ጅምር ላይ ያለ የእውቀት ጉዞ ላይ ያለ ለፈትዋ መቸኮል የለበትም። አላውቅም ማለት አለበት። ከሱ ወደሚበልጡ ሰዎች መጠቆም ማመላከት አለበት። ፈትዋ ማለት አላህን ወክሎ መፈረም ማለት ነው። ስለ አላህን ወክሎ መልእክተኛውን ወክሎ መናገር ማለት አላህ እንዲህ ብሏል፣ ነቢይ እንዲህ ብለዋል ማለት። ይሄ ደግሞ ከባድ ኃላፊነት እርግጠኝነትን ይጠይቃል። ማስረጃ ያስፈልጋል። መን አፍታ ቢገይሪ ዒልሚን ካነ ኢስሙሁ ዐላ መን አፍታ። ያለ እውቀት ፈትዋ የሰጠ ኢስሙ ወንጀሉ ፈትዋ የሰጠው ሰው ላይ ነው አሉ። መቼ? ፈትዋ ጠያቂው የሚችለውን ያክል ጥንቃቄ አድርጎ አጣርቶ ከጠየቀ። እንዲሁ መንገድ ላይ ነጭ ጀለቢያ ስላደረገ ወይም እስላማዊ ልብስ የለበሰ ሰው ስለሆነ ብቻ አቁሞ ቢጠይቅ ወንጀለኛ የሚሆነው እሱ ራሱ ነው። ያለ እውቀት ፈትዋ የሰጠውም ወንጀለኛ ከመሆኑ ጋር። ነገር ግን አንድ ሰው የሚያሳስብ የዲን ጉዳይ ገጥሞኛል፣ ዒልም ያለው ሰው ፈልጋለሁ፣ እስቲ ጠቁሙኝ ብሎ ታማኝ ሰው ጠይቆ ወይም እሱ በራሱ የሚችለውን ያክል አጣርቶ እገሌ ከኔ ይሻላል፣ ዒልም አለው፣ አላህን ያውቃል፣ አላህን ይፈራል ብሎ አጣርቶ ከሆነ የጠየቀው የእሱን ግዴታ ተወጥቷል። የተጠየቀው አካል አላዋቂ ከሆነ አላውቅም ሌላ ሰው ጠይቅ ማለት ነበረበት። ከተጠየቅኩማ እንዴት አላውቅም እላለሁ ብሎ ከመለሰ ወንጀሉ የሚሸከመው እሱ። ፈትዋ ተሰጥቶት በፈትዋው መሰረት ስህተት የሰራው ሰው አይጠየቅም። በስህተቱ ፈትዋ ሰጪው ነው ይጠየቀው። ስለዚህ ያለ እውቀት መናገር ራስን ይጎዳል፣ ዲንን ይጎዳል። ሌሎች በስህተት ዒባዳ እንዲያደርጉ ያደርጋቸው። ጀህልና ዲንን እያበላሸ ዱንያን እያበላሸ ባለቤቱን በሶስት ፈቶ ዳግም መልሶ ከሷ ጋር መኖር ፈልጎ አንድን ጃሂል ጠይቆት ስሟ ፋጢማ ከነበረ መርየም በላትና እንደገና ተጋቡ ብሎ ፈትዋ ሰጥቶት ይሄን አድርጎ የሚኖር ሰው። የተለያዩ አላዋቂ ጃሂል ሽማግሌዎች በሶስት የተፋቱ ፍቻቸው ያለቀ ጥንዶችን አፉ ተባባሉ፣ በረካ ሁኑ፣ ዱዓ እናደርግላችኋለን፣ ተማለሱ፣ ችግር የለውም ከተፈቃቀዳችሁ ብለው በጀህልና የሚፈርዱ አሉ። ማንኛውም ነገር የሚያምረው ከዕልም ጋር ሲሆን ነገሮች የሚበላሹት በጀህልና ሲመሩ። ወመን አሻረ ዐላ አኺህ ቢአምሪን ወንድሙን እህቱን የጠቆመ ሰው ቢአምሪን አንድን ነገር ጥሩ ነው አድርግ ያለ እስቲ አማክረኝ ግራ ገብቶኛል አንድ ነገር ላይ ብሎ ሲያማክረው ያዕለሙ አነ ሩሽደ ፊ ገይሪህ ጥሩ ያማረው መልካሙ ፊ ገይሪህ እሱ ካለው በተቃራኒው እንደሆነ ከማወቁ ጋር ጥሩ ነው አድርግ ያለ አሊያ ደግሞ ጥሩ ሐሳብ ይዞ መጥቶ ሊበረታታ የሚገባ ከመሆኑ ጋር ጥሩ አይደለም ይቅርብህ ያለ ፈቀድ ኻነሁ ሸውዶታል፣ ክዶታል። ሙእምንን መካድ የሙናፊቅ ባህሪ ነው። ኢዛ ቱሚነ ኻነ ታምኖ አደራ ሲሰጠው ታምኖ የውስጥ ሐሳብ ተነግሮት እስቲ አስተያስጠኝ ምከሪኝ ሲባሉ ተቃራኒ የሆነውን ማይጠቅመው የሚጎዳውን ከጠቆሙ ይሄ ክህደት ነው። ክህደት ደግሞ የሙናፊቅ ባህሪ ነው። ኢዘን ፈትዋ ስንሰጥ አላህን ልንፈራ ማናውቅ ከሆነ አላውቅም ልንል፣ ሰው ሲያማክረን ጥሩነቱን በእርግጠኝነት ያወቅን ከሆነ የምናውቅ ከሆነ ጥሩ ነው አድርግ ልንል፣ ካልሆነ እኔ አላውቅም ከኔ የተሻለ ሰው አማክር ልንል ይገባናል። ከተንኮል ከመቀኝነት ከሸረኝነት ልንወጣ ለሰዎች ኸይር ነገሮችን ልንጠቁም ከሸሩ ልናስጠነቅቅ ይገባናል። ይሄ የጣሊበል ዒልም ባህሪ ነው። ጣሊበል ዒልም ዒልምን የሚፈልግ ሰው ራሱን ወደ ዒልም ወደ ዲን ያስጠጋ ሰው ተንኮለኛ፣ ሸረኛ፣ አታላይ ያለ እውቀት ተናጋሪ መሆን የለበትም። ሌላው ነሃ አኒል ጉሉጣት ጉሉጣትን ጠይቀዋል አሉ። ይሄ የፈትዋ አደቡ። ፈትዋ ስንጠይቅ የተከሰተውን ብቻ ልንጠይቅ ይገባል፣ የሚመለከተንን ብቻ። እንደዚሁ ደግሞ ፈትዋ ስንጠይቅ ለማወቅ ለመተግበር ለማጣራት መሆን አለበት። የዑለሞችን ንግግር እርስ በርሱ ለማጋጨት ሳይሆን ጉሉጣት ማለት አንዱ ተፍሲሩ ዩጋሊጡ ቢሂል ዑለማአ ሊየዚሉ ተብሏል። ዑለሞች እንዲሳሳቱ ነጥብ ሊያዝባቸው የሚጠየቅን ጥያቄ መጠየቅ ነቢ ከልክለዋል። ስለዚህ ያልተከሰተን መጠየቅ የለብንም። አልፎ አልፎ እንጂ ማይከሰተን እንጠይቅ የለብንም። ከተከሰተ በኋላ ነው መጠየቅ ያለብን። ስንጠይቅ ደግሞ አንድን አላህን ይፈራል፣ ቁርአን ሐዲስን ያውቃል፣ ሲራጥን ለመሻገር ይረዳኛል፣ አላህ ዘንድ ሲያዝ እኔ እንድለቀቅ ያደርገኛል፣ ዓሊሞች የሚያውቁት በዕልም የሚታወቅ ሰው ነው ብለው የሚያምኑበትን ሰው መጠየቅ። ቅድም እንዳልነው መንገደኛ ላይ ጠይቀው መልስ አግኝቶ ቢሄዱ አኼራ ላይ እሱ ተለቆ ይሄን መንገደኛ ሊያዝ አይችልም። ዕልም ዝምድና አለው፣ ሲልሲላ አለው።
ጣልቃ ገብ የሆኑ ሰዎችን አይቀበልም። ኢዳ ዕለሞችን ስንጠይቅ ለማሳሳት መሆን የለበትም። መርጠን የተከሰተን ጉዳይ የሚመለከተንን ጉዳይ ከዑለሞች ውስጥ በእኔና በጌታዬ መሃል ገመድ ይሆነኛል ያገናኘናል የምንለውን ሰው ከጠየቀን በኋላ ማረፍ ነው እንጂ አንድን ጥያቄ 10 ዓለም ጋር ወስዶ መጠየቅ መሃል ላይ ለስለስ ያለውን ለኔ የሚመቸኝን አገኝ ዘንድ እስካገኝ ድረስ ሁሉንም ጠይቃለሁ፣ ይሄ አይገባም። እንደዚሁ ደግሞ የአንዱን ዓለም ንግግር ከሌላኛው ለማጋጨት አንዱን ለማሳሳት ከዛ ተሳሳተ ለማለት መጠየቅን ከልክሏል። ይሄ ሁሉ ኡሉጣት የሚለው ውስጥ ይገባል። ስራ የፈቱ ሰዎች አሉ። በዚህ ጊዜ ለስሙ ራሳቸውን ወደ ዒልም ያስጠጋሉ። ቀን ከሌሊት የዑለሞችን ንግግር የሚያጋጩ እገሌ እንዲህ አለ፣ እገሌ እንዲህ ተባለ፣ ምን ትላለህ በእገሌ ዙሪያ እያሉ ዒልምን ክብሩ የሚያሳጡ ጥፍጥናውን የሚያሳጡ ሰዎች አሉ። وعن كثير بن قيس قال كنت جالسا مع أبي الدرداء كثير بن قيس كأبو الدرداء قال كتب ينبرا في مسجد دمشق يا دمشق يا سوريا تلقوا مسجد الله فجاء رجل عند سومتا فقال يا أبا الدرداء أنت يا درداء أبات هوي إني جئتك من مدينة الرسول عليه الصلاة والسلام مني كنبي مديناني متاهوت كمدينة كتماني متاهوت لحديث عند حديث بلغني عنك كان تدرسون أنك تحدثه عن رسول الله كنبي أنت تستلالفوا الله نبي انتهي بلوال بله متناقرين حديث أنت نو قالونا كانت قد تكافه لسماو فلقيني متاهوت ما جئتك لحاجة لليلا قد دار اللي متاهوت ين حديث كانت أف لسما بنينا بنبي محل ليلا بزو سون داينور أنت بتشا عندك نور فلقينو سندون لما ساتر وده نبي بلت للتقاني متاهوتا هي لعلم مقواز علم فلقا مقواز مسدد لعلم تلك ونين دينورن ما أدركنا السبو يسكمتو الحديث በሀገራችን ያሉ ዑለሞች በተለያየ ፈን ሊያስተምሩ እንችላሉ። ሙሉ ዕውቀት ሀገራችን ላይ ልናገኝ እንችላለን። ሰፈራችን መንደራችን ላይ ልናገኝ እንችላለን። አንዳንዴ ሁሉን አይነት ዕውቀት ላናገኝ እንችላለን። የተሻለ ብቃት ተኸሱስ ያለው ዓለም ጋር ሄደን ልንማር ሊያስፈልገን ይችላል። ይሄ ሁሉ እንኳን ባያስፈልገን ለዕልም ብሎ መሰደድ ራሱን የቻለ ሌላ ዓላማ አለው። ሙሉ ጊዜን ለዕልም መስጠት ከቤተሰብ ከሀገር ቅርብ ሲሆኑ የሚፈጠሩ ጫናዎች፣ ትስስሮች፣ ግንኙነቶችን ለመቀነስ وكذلك قدمت حديث لكاونت علماء السنة لعلم مسدد يا رسول صحابه تادرغوتا قال يهني ابو الدرداء فاني سمعت رسول الله صلى الله عليه وسلم لحاجه እንኳን መጣሁ ሌላ ጉዳይ የለኝም አላቸው። በአንዳንድ ዘገባዎች ጠየቁት እሳቸው ራሳቸው ሌላ ያመጣህ ጉዳይ የለም ከመዲና እስከ ሶሪያ ድረስ ለሳምንታት ተጉዘህ ያውን በድሮ ጉዞ የመጣኸው ለዚህ ብቻ ነው? አዎ እንግዲያውስ ሽልማት ልሸልምህ ደስ የሚል ነገር ልንገርህ አሉት። سمعت رسول الله يقول من سلك طريقا من قدن يتقواز يطلب فيه علما وكتف اللقاء سلك الله به يهنسو الله يوسد وال ياسي زوال طريقا من قدن إلى الجنة ود جنة ميوسد من قدن ياسي زوال العلم كوزو ما درق ود جنة عندي كوازو يادرقال ود جنة يازرقال وإن الملائكة ملائكوج لتضع أجنحتها كنفاتشون زق يادرقالو رضا لطالب العلم طالب العلم ወከት ፈላጊን ወደው ስራውን አድንቀው ክንፋቸውን ዝቅ ያደርጋሉ። ምን ማለት ነው? ክንፋቸውን ዝቅ ያደርጋሉ ማለት ይተናነሱለታል ማለት ነው አይደለም። በግልጽ ክንፋቸውን አንጥፈውለት ለዕልም የሚጓዝ ሰው ከቤቱ ወጥቶ ዕልሙ የሚሰጥበት ቦታ እስኪደርስ ድረስ አመላይካ ክንፍ ላይ ነው የሚራመደው እሱ አይታየውም እንጂ ተብሏል። ለዕልም ለመጓጓት የዕልምን ደረጃ ለማወቅ ይሄ ብቻ በቂ ነው። የተከበሩ መላእክት ክንፋቸውን አንጥፈው የመላይካ ክንፍ ላይ ነው የሚራመደው ለዕልም የሚራመድ ሰው ከሩቅ በተራመደ ቁጥር ክብሩ ከፍ ይላል። ወይነ العالم አዋቂ ዓለም ለይስተግፊሩ ለሁ ለሱ ኢስቲግፋር ያደርግለታል መን ፊ السماوات ومن في الارض ሰማይና ምድር ውስጥ ያለ ፍጡር በሙሉ ለሱ ኢስቲግፋር ያደርግለታል። والحيتان في جوف الماء ሒታን አሳዎችም في جوف الماء ውሃ ውስጥ ሆነው ኢስቲግፋር ያደርጉለታል። ጉንዳኖችም ጉድጓድ ውስጥ ሆነው ኢስቲግፋር ያደርጉለታል። መናገር ማይችሉ እንስሳት ዱዓ ኢስቲግፋር ያደርጉለታል። ሰማይ ምድር የብስ ባህር ውስጥ ያለ ለዓለም ኢስቲግፋር ያደርጋል። ይሄ ሌላ የዕልምን ደረጃ የሚገልጽ የሚያጓጓ ነገር። ሌላ የተለያዩ ዒባዳዎች ለየት ያለ ትሩፋት እንዳላቸው ተነግሯል። ነገር ግን በዚህ መልኩ ሰማይ ምድር የብስ ባህር ውስጥ ያለ ኢስቲግፋር ያደርግለታል የተባለው ለዓለም ሰውን ኸይር የሚያስተምር የአላህን ሐቅ የሚያሳውቅ ሰዎችን ከጀህልና ከጥመት ከጥፋት የሚያወጣ መላእክቶች ኢስቲግፋር ያደርጉለታል። ወንጀል ሰርተው ማያውቁ እንስሳት ኢስቲግፋር ያደርጉለታል።
ጉንዳኖች ጉድጓድ ውስጥ ሆነው ኢስቲግፋር ያደርጉለታል። ለምን ከተባለ የነዚህ ሁሉ ሐቃቸው የሚጠበቀው ዒልም ሲኖር ስለሆነ ነው። ዒልም ሲኖር ነው ሰው የእርስ በርሱን ሐቅ ተጠባብቆ ተከባብሮ የሚኖር። ዒልም ሲኖር ነው የእንስሳት ሐቅ የሚጠበቀው። ዒልም ሲኖር ነው ወንጀል ቀንሶ ጠፍቶ ዝናብ የሚዘንበው። ዒልም ሲጠፋ ነው ወይም ሰዎች ዒልምን በአግባቡ ሳያደርሱ ሲቀር ወይም ሌሎች ዒልምን አልቀበልም ሲሉ ነው ምድር ላይ ወንጀል በዝቶ ዝናብ ጠፍቶ እንስሳት የሚጎዱት። ጉንዳኖች ያለ አግባብ ህይወታቸው የሚያጡት። ወንጀል በዝቶ ባህር ውስጥ ያሉ አሳዎች ሁሉ የወንጀሉ ገፈት ቀማሽ የሚሆኑት። ከዚህ ዒልም ለሁሉም ፍጥረታት ያስፈልጋል። ሁሉም ፍጥረታት የዓለምን ደረጃ ያውቃሉ፣ ኢስቲግፋር ያደርጉለታል። ወኢነ ፈድለል ዓሊሚ ዐለል ዓቢዲ ዒልም ያለው ሰው ዒልም ሳይኖረው ዒባዳ ከሚያደርግ ሰው ይበልጣል። ብልጫነቱ ከፈድሊል ቀመሪ ጨረቃ እንደሚበልጥ ነው። ለይለተል በድሪ የ14ኛው ሌሊት ጨረቃ አላ ሳኢሪል ከዋክብ ከሌሎች ከዋክብቶች ይልቅ ጎልቶ ፈክቶ እንደሚታየው ነው። የዓለም ደረጃው ትሩፋቱ ታላቅነቱ ዒልም ሳይኖረው ዒባዳ ከሚያደርግ ሰው አንፃር ዒልም ሳይኖረው ጾሙን፣ ሶላቱን፣ ቁርአኑን፣ ዚክሩን 24 ሰዓት የሚያበዛ ሰው አለ። ምንም እንኳ ዒባዳው ደግ ጥሩ ቢሆንም ያለ ዒልም ሲሆን ብዙ ነገሮች ሊበላሹ ይችላሉ። እንደገና ደግሞ ይሄ ሁሉ ዒባዳ ለራሱ ብቻ ነው። ዒልም ያለው ሰው ግን ብዙ ሰዎች ዒባዳ እንዲያደርጉ ሰበብ ይሆናል። የብዙ ሰዎች ዒባዳ የተስተካከለ እንዲሆን ሰበብ ይሆናል። ከዚህ ዒባዳ ለግል ነው፣ ዒልም ለሌሎችም ጭምር። ዒልሙ ራሱ ዒባዳ ነው። ሌሊት ተነስቶ ማጥናቱ ሱና ሶላቶችን ከመስገድ ይበልጣል። የኪታብ ገጾችን መግለጡ እንደ ተስቢህ ይቆጠራል። ሐዲስ እየጻፍኩ ባድር ይሻለኛል ወይስ ሐዲስ እየሐፈዝኩ እየጻፍኩ ባድር ይሻለኛል ወይስ እየሰገድኩ ባድር ይሻለኛል ተብሎ ኢማም አሕመድ ተጠይቀው ሐዲስ እየሐፈዝክ እየጻፍክ እያጠናህ ማደርህ ይሻልሃል፣ ይበልጥልሃል። ምክንያቱም ብትሰግድ ለራስህ ብቻ ነው ጥቅሙ። ንያ ከተስተካከለ ግን ሐዲስ ስትሐፍዝ ስትጽፍ ብታድር ለአንተም ለሌሎችም ነው ብላ። ይሄ ለዕልም እንድንነሳሳ የሚያደርግ ሐዲስ። ለራሳችን ብቻ አይደለም ዕልም የሚጠቅመው፣ ለልጃችን፣ ለልጅ ልጃችን፣ አብሮን ለሚኖር ለጎረቤት፣ ለሀገር፣ ለወገን ይጠቅማል። ሰማያት የደመቁት በከዋክብት እንደሆነ ሁሉ ምድር የምትደምቀው በዑለሞች። ሰማይ በሰላም የምትኖረው ከዋክብት ሰማይ ላይ እስካሉ ድረስ። ከዋክብት ሲረግፉ ሰማይ ትሰባበራለች፣ ቅያማ ይቆማል። ከምድር ላይ ዑለሞች ሲጠፉ ሲቀንሱ ቅያማ ትቆማለች ተብሏል። ወኢነል ዑለማአ ወረሰቱል አንቢያ ዑለሞች የነቢያት ወራሽ ናቸው። ወኢነል አንቢያ ነቢያት ለም ይወርቱ ዲናራን ወላ ዲርሃማ ዲናር ወርቅም ይሁን ወላ ዲርሃማ ብር አላወረሱም። ወኢነማ ወረቱል ዒልማ ነቢያት ያወረሱት ዒልም ነው። ፈመን አኸዘሁ ዒልምን የያዘ ዒልምን ያገኘ አኸዘ ቢሐዝን ዋፍር ከነቢያት ውርስ ሀብት ዋፍር ትልቅ የሆነ ሐዝ ድርሻ አግኝተዋል። እደን ነቢያት የዑለሞች ወራሾች ናቸው፣ ዘመዶቻቸው ናቸው። በመሰረቱ የሚወርሰው ዘመድ ያልሆነ አይወርስም። የውርስ ክፍፍል ላይ እንደሚታወቀው የሚወርሰው ወይም የተወለደ ወይም ያገባ ነው። አሊያ ደግሞ በባሪያነት የተሳሰረ ነው። ምንም የሥጋ ዝምድና የሌለው አማችነት የሌለው የመውረስ መስፈርትን ያላሟላ ሊወርስ አይችልም። ነገር ግን የዕልም ውርስ የተከበረ ነው፣ ለየት ያለ ነው። በየትኛውም ዘመን ላይ ቢኖር የትኛውም የሰው ዘር ቢሆን ዕልምን ከተማረ አንድ ሰው የነቢያት ወራሽ የሆነ ልክ እንደ ልጅ ልክ እንደ ቤተሰብ። ነቢያት ወርቅ ብር አላወረሱም። ይሄ ማንም ሊያወርሰው የሚችል የነቢያት ውርስ ለየት ያለ ነው። ዕልም ነው። ዕልምን ያገኘ ትልቅ ድርሻ ደርሶታል፣ እድለኛ ነው። ነስአሉላህ ሚን ፈድሊሂ። እንደዚህ አይነት ሐዲሶችን ደጋግመው የሰሙ የዕልም እንቅፋት የሚሆኑ ነገሮችን ለመቋቋም ለመንቃት፣ ተስፋ ከመቁረጥ ለመጠንቀቅ በማለት እነዚህ አይነት ሐዲሶችን መደጋገም። وعن أبي هريرة رضي الله عنه مرفوعا الكلمة الحكمة የጥበብ ንግግር ضالة المؤمن የሙእሚን የጠፋ ንብረቱ ነው፣ ሲፈልገው የነበረ ዕቃው ነውና فحيث وجدها የትም ቢያገኘው فهو أحق بها እሱ ከማንም በላይ የጥበብ ንግግር የጠፋው ዕቃው ይገባዋልና ሊቀበል ሊጠቀምበት ሊያነሳው ይገባል። ይሄ ደግሞ ዕልምን ትክክለኛ መሆኑን እስካወቀን ድረስ ተቀበለን ልንጠቀምበት ልንሰራበት እንደሚገባን፣ ተናጋሪውን ስለማንወደው ስለማይመቸን ሐቅን መመለስ እንደሌለብን የሚያሳይ ሐዲስ። አልከሊመቱል ሒክማ የጥበብ ንግግር። ሒክማ ምንድነው? ጥበብ ምንድነው ካለን ኢማሙ ማሊክ መልስ ሰጥተዋል። አልሒክመቱ አልፊቅሁ ፊዲን ብለዋል። የዲን እውቀት ፊቅህ ማለት ነው ብለዋል። ስለዚህ ከእውቀት የመነጨ ንግግር የጥበብ ንግግር ባለቱል ሙእሚኒ ሙእሚን ሲፈልገው የነበረ ዕቃው ነው። ባላ ማለት የጠፋ የሚፈልጉት ዕቃ ማለት
የጥበብ የእውቀት ንግግር የሙእምን የጠፋ ንብረቱ ነው። فحيث وجدها የትም ቢያገኘው فهو أحق بها ሊያነሳው ይገባል። እቃውን ሲፈልግ የቆየ ሰው ካገኘው በኋላ ጥሎት አይሄድም። ከማንም በላይ የኔ ነው ብሎ ተሻምቶ ያነሳል። የሐቅ ንግግርን የዕልም ንግግርን ከሰማን በኋላ ተናጋሪው ስላልተመቸ ስለማን ወደው ስለማን ንግባባ ሐቁን ልንመልስ አይገባም። وعن علي رضي الله عنه قال علي الله من كام سراچን ወደላቸውና አሉ إن الفقيه حق الفقيه እውነተኛ ፈቂህ ማለት የዲን ግንዛቤ ያለው አዋቂ ማለት من لم يقنط الناس ሰዎችን ተስፋ ማያስቆርጥ ሰው ነው من رحمة الله ከአላህ እዝነት ولم يرخص لهم ለነሱ ማያግራራ ሰው ነው في معاصي الله የአላህን ወንጀል አላህን ማመፅን ማያግራራ ሰው ነው ولم يؤمنهم ሰላም እንዲሰማቸው ማያደርግ ሰው ነው من عذاب الله ከአላህ ቅጣት እኔ አልቀጣም የሚል ስሜት እንዲሰማቸው ማያደርግ ነው ولم يدع القرآن ቁርአንን የማይተው ሰው ነው رغبة عنه ቁርአንን ንቆት ቸላ ብሎት إلى غيره ወደ ሌላ ፊቱን የማያዞር ነው إنه ነገሩ لا خير في عبادة ዒባዳ ማድረግ ኸይር የለውም ጥቅም የለውም لا علم فيها እውቀት ከሌለው ያለ እውቀት ከሆነ ولا علم علمም ዋጋ የለውም لا فهم فيه ግንዛቤ መረዳት ከሌለው ካልተረዱ ካልተገነዘቡ ማንበቡ መስማቱ ብቻ ጥቅም የለውም ولا قراءة ቁርአን መቅራትም ጥቅም የለውም لا تدبر فيها ማስተንተን ከሌለበት ማስተዋል ከሌለበት ኢማሙ ዳሪሚ ዘግበውታል ኢዘን ፊቅህ ማለት እውቀት ማለት ምን ማለት እንደሆነ የሚያሳይ ሐዲስ ነው إن الفقيه حق الفقيه እውነተኛ ፈቂህ ማለት ዓለም ማለት አዋቂ ማለት من لم يقنط الناس من رحمة الله ሰዎችን ከአላህ ረሕመት ተስፋ ማያስቆርጥ ሰው ስለ አላህ ቁጣ ብቻ እየተናገረ እንዲፈሩ ውስጣቸው በፍርሃት ብቻ እንዲሞላ የማያደርግ ولم يرخص لهم في معاصي الله በተቃራኒው ደግሞ አግራርቶ የአላህን ተባረከ ወተዓላ ድንበር እንዲጥሱ ወንጀል እንዲሰሩ ማያግራራ ሰው ነው ولم يؤمنهم من عذاب الله የአላህ ቅጣት እኔ ላይ አይደርስብኝም አላህ አይቀጣኝም ገፉር ረሒም ረሕመቱ ሰፊ ነው እኔ ደግሞ ሙስሊም ነኝ ላኢላሃ ኢለላህ ብያለሁ እያሉ እንዲዘናጉ ማያደርግ ነው መካከለኛ ሁኔታ ላይ እንዲሆኑ የሚያደርግ ማለት ነው ሰዎች አንዳንዴ እገሌ ሁሌ የሚያስደስት ንግግር ነው የሚነግረን ብለው እሱን ተከትለው የሚሄዱ አሉ በተቃራኒው ደግሞ ሁሌ የሚያስፈራራን ሰው የሚከተሉ አሉ ጀግና ነው በጣም አላህ የሚፈራ ሰው ነው ሁሌ ስለ አላህ ቁጣ ነው የሚነግረን የሚሉ አሉ ነፍሳቸው ወደዚህ ስለምትዘነበት ይሄ አይደለም ዓለም ማለት ሰዎችን በቁርአን በሐዲስ መንገድ የሚያንጽ ማለት በሰዎች ፍላጎት መሰረት ሳይሆን ብዙ ጊዜ ሰዎች ዓለም ብለው የሚያደንቁት ስሜታቸው የሚገጥመው እንደው ይገርማል አንዳንዴ አንድ ክታብ በወጉ ያልቀሩ ሰዎች ማሻአላህ ገሌ ዒልሙ ይላሉ እሱም በዒልም የሚበልጠው የለም እንደሱ ዒልም ያለው ሰው ይቻላል ከመላል ከመቼ ጀምሮ ነው አይን የሌለው ሰው ስለ ሰው ቁንጅና የሚያወራው የማያይ ሰው እንዴት ብሎ ነው ስለ ሰዎች መልክ ሊያወራ የሚችል ጃሂል ስለ ራሱ እንኳን በወጉ የማያውቅ ለሰዎች እንዴት ደረጃ ይሰጣል ብዙ ጊዜ እንደዚህ ብለው ዓለም ይሏቸው ሰዎች ጃሂሎች ናቸው ስለተመሳሰሉ ነው ወደ ራሱ ጠጋ ስላለ ነው ከሱ አንድ ደረጃ ስለተሻለ ወይም ስለበለጠ ዓለም ነው ሊሉ ይችላል ዓለሞችን የሚያውቁት ዓለሞች ናቸው ዓለሞች ዓለም ያሉት ዓለም ይሆናል ጃሂሎች ዓለም ያሉት ብዙ ጊዜ ጃሂል ሆኖ ነው የሚገኘው ከነሱ አንድ ደረጃ የተሻለ አረብኛ ሰባብሮም ቢሆን የተናገረ ማሻአላህ ዒልሙ ይላሉ ሰዎች ለዳ ዓለም በሰዎች አይደል በጃሂሎች አይደል በዑለሞች ነው የመሰከረለት ዓለም ትክክለኛ ፈቂህ ሰዎችን በቁርአን ተርቢያ የሚያደርግ ነው ቁርአን ጠበቅ ያደርገውን ጠበቅ የሚያደርግ ቁርአን ላላ ያደርገውን ላላ የሚያደርግ ቁርአን ትኩረት ስጡት አክብሩት ያለውን የሚያከብድ በልክ ያዙት ያለውን በልክ የሚይዝ ናቁት ያለውን የሚንቅ ሰዎችን በዚህ መልኩ ተርቢያ የሚያደርግ ፈቂህ ይባላል የሰዎችን ስሜት የሚከተል ሳይሆን አሁን ላይ ግን ሰዎች ከስሜታቸው ጋር ሄደው ከዘመኑ ጋር ሄደው ነው ዓለም የሚሉት ولم يدع القرآن رغبة عنه إلى غيره قرآن ቸላ ብሎ ወደ ሌላ የማይሄድ ሰው ነው ሰዎች በቁርአን እንዲጠመዱ የሚያደርግ إنه لا خير في عبادة لا علم فيها ولا علم لا فهم فيها علم የሌለው ዒባዳ ዋጋ የለውም የዒባዳ መሰረቱ ዒልም ነው ከዒልም ሊጀመር ይገባዋል እንደዚሁ ደግሞ ዒልምን ፋህም ከሌለ ግንዛቤ መረዳት ከሌለ ማንበቡ ብቻ ክታብ መቁጠሩ ብቻ ጥቅም የለውም መገንዘብ መረዳት ያስፈልጋል ይሄን ለማግኘት አላህን መለመን ወንጀል መተው ያስፈልጋል ደጋግሞ ሙጣላዓ ማድረግ ያስፈልጋል በእውቀት ከሚበልጠን በግንዛቤ ከሚበልጠን ሰው ጋር
ሙራጃዓ ማድረግ ያስፈልጋል። ወላ ቂራአትን ላ ተደቡረ ፊሃ ቁርአን መቅራትን ብቻ ዋጋ የለውም። ተደቡር ያስፈልጋል። ማስተንተን፣ ቆም ብሎ ልብን መነቅነቅ፣ ራስን መፈተሽ። ቁርአኑ የሚናገረውን ነገር ልብ ላይ ያመላለሱ እኔ ከዚህ የጠራሁ ነኝ ወንጀል ከሆነ እኔ ይሄን ሰርቻለሁ ኸይር ከሆነ በዚህ መልኩ ራስን መገምገም ካለ ነው። በመጨረሻም ወዐን አልሐሰኒ ረዲየላሁ ዐንሁ ሐሰን አላህ መልካም ስራውን ይውደድላቸውና ሐሰን አልበስሪ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢ ብለዋል አሉ መን ጃአሁ አልመውቱ ሞት ወደሱ የመጣ ሰው ወሁወ የጥሉቡ ልዕልመ ዕልምን እየፈለገ እየተማረ ትምህርት መማር ሳያቋርጥ ዕልም ላይ ያለ ሞት ወደሱ የመጣ ሊዩሕይ ቢሂ ልኢስላም ኢስላምን ሕያው ሊያደርግበት ለሌላ ዓላማ ሳይሆን ኢስላምን ሕያው ሊያደርግበት ዕልም የተማረ አጀሉ ደርሶ የሞተ ሰው ፈበይነሁ ወበይነ ነቢይነ በሱና በነቢያት መሃል ደረጀቱን ዋሂዳ አንዲት ደረጃ ብቻ ነው የምትኖረው ፊልጀነት የጀነት ውስጥ አሉ። ረዋሁማ አዳሪሚ ሁለቱንም ዳሪሚ ዘግበዋቸዋል አሉ። ረዋሁማ ሚሙ ሚመ ተስኒያ ይባላል። ሁለት ቁጥርን የሚገልጽ ሚም ማለት የፊተኛው ከዚህ በፊት ያለው ሐዲስ ማን እንደዘገበው አልተነገረም ነበር። ወላ ቂራአትን ላ ተደቡረ ፊሃ ብለው ነበር ያቆሙት። የዘገቡት እሱንም ዳሪሚ ናቸው። ኢዘን ይሄ የሐሰኑል በስሪ ንግግር ነው። በመሰረቱ ሙርሰል ነው። ሙርሰል ማለት የዚሁ የውሱል ኢማን ደርስ መግቢያ ላይ ስለ ሙስጠላህ ባጭሩ ስናወራ እንደገለጽ ነው። ወሙርሰሉን ሚንሁ ሶሐቢዩ ሰቀጥ ተብሏል። ሶሐቢዩ ሳይጠቀስ ታቢዒዩ ነቢዩ እንዲህ አሉ ብሎ የተናገረው ሙርሰል ይባላል። በመሰረቱ ሙርሰል ضعيف ነው የተናጋሪው ማንነት ተጣርቶ ካልሆነ በስተቀር። የሐሰኑል በስሪ መራሲሎች አብዛኛውን ጊዜ ضعيف ናቸው። ነገር ግን ማዕናው እዚህ ጋር የተነገረው ነገር በሌሎች በርካታ ሐዲሶች ተነግሯል። የዕልም ደረጃው የዑለሞች ደረጃ የዕልም ተማሪዎች የሸሪዓ እውቀት ተማሪዎች ደረጃ የላቅ እንደሆነ ተነግሯል። እዚያ ውስጥ የሚካተት ነው። መን ጃአሁል መውቱ ወሁወ የጥሉቡ ልዕልመ ዕልምን እየፈለገ ሳያቋርጥ ሞት ወደሱ የመጣ ሰው ነገር ግን ዓላማው ሊዩሕይ ቢሂ አልኢስላም ኢስላምን ሕያው ሊያደርግበት ዲንን ሊጠብቅበት ዲንን ሊያስፋፋበት ብሎ በመልካም ንያ ዕልም የተማረ ሞት የመጣው ሰው በሱና በነቢያት መሃል አንድ ደረጃ ብቻ ነው ያለው። አኺራ ላይ የላቀ ደረጃ ይኖረዋል ማለት። ከዚህም ሳናቋርጥ በጽናት ሁሌ እስከ ለተሞታችን ዕልምን መማር እንዳለብን ንያችንን ማስተካከል እንዳለብን በዚህ መልኩ ከተማረን ከነቢያት አኺራ ላይ ጀነት ላይ ቅርብ እንደምንሆን ለመግለጽ ነው። هذا والله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። والسلام عليكم ورحمة الله وبركاته.